ዲፊኒሽን እያልከን ያለኸው ድንግል ማርያም በስጋ ማግባት ብቻ ሳይሆን ልጆችም ጭምር ወልዳለች አይደለ? ተሳስቻለሁ ማራናታ? አዎ መጀመሪያውን ያነሳ ነው የኔ ጥያቄ እሱ አይደለም፣ የልጆቹ ጋር አይደለም። እኔ ቆይ አንድ ጊዜ እሺ፣ እኔ ስለ ሁሉም ነገር ማውራት ስለመፈልግ ነው። እንዲህ አይነት አቋም አለ ወይስ የለህም? አይ በትዳር እንደው አግብታለች ብቻ ሳይሆን ልጆችም ጭምር ወልዳለች የሚል አቋም አለ ወይስ የለህም? ማራናታዬ አለኝ። በጣም ጥሩ እሺ። ስለዚህ በደንብ ነገሩን በስፋት ለማውራት እንዲያመቸን በመጀመሪያ ከዛ እንነሳ። ካንስል ማድረግ ያለበት ነገር ካንስል እያደረገን እንሂድ። ድንግል ማርያም ከጌታችን ከኢየሱስ ክርስቶስ ውጪ በመጀመሪያ ልጆች እንዳሏት የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ? ኦኬ፣ በቀደም በዚህ ጋር ነው የተለያየ ነው። እኔ ያልኩት ምንድነው አንድ ሰው ሪሌሽን እና ባልና ሚስት ሳይሆን ልጅ አለ ማለት አይቻልም። አሁን እኔ የጠየቅኩህን ጥያቄ ቆይ አዳምጠኝ። ጠይቀኛል። ቆይ ማራናታ፣ አሁን እኔ አንተ ሳታገባ ልጅ ትወልዳለህ ወይ አግብተህ ልጅ ወልደሃል ወይ እያልኩ አይደለም የጠየቅኩ። መጽሐፍ ቅዱስ ላይ ተጽፏል። አዎ አምናለሁ ያልከውን የመጽሐፍ ቅዱስ ማስረጃ ስጠኝ። አሁን ጠይቀኛል። ማራናታ ለመጨረሻ ጊዜ እኔ አይደለም እሺ፣ ማውራት የምትፈልጋቸውን ነገሮች እንድታወራ ይሄ ካፌ አይደለም። የኔ አባት አንተ የፈለግከው ማራናታ፣ ማይክን ሚውት አድርገው። እኔ ሳውራ ከኔ እኩል አታውራ። አንድ ጊዜ ኦኬ፣ እየጠበቅኩ ነው። እሺ፣ ጊዜ ላይ ያክብርልኝ። ይኸውልህ አሁን ይሄ ካፌና ሬስቶራንት አይደለም። አሁን እኔ እንደፈለግኩት እኔ በዚህ ወጥቶ በዚህ ገብቶ በቃ እኔ የፈለግኩትን ምናምን ያዙ ሊቀቁኝ አትበል። አንተ ያነሳው ሐሳብ አለ። በመጀመሪያ መጽሐፍ ቅዱስ መሰረት እንዳለና እንደሌለ እኛ ፕሩፍ ማድረግ እንፈልጋለን። ስለዚህ እስቲ ያነሳቸውን ሐሳቦች እኛ በደንብ አድምጠናል። ስለዚህ ሁለቱንም ሐሳቦች ተራ በተራ እንጠይቃለን። መጽሐፍ ቅዱስ ኤቪደንስ አለ ወይ ብለን እኔ ከፈለግኩት ልጀምር አትበለን። እኛ ከፈለግነው ጀምሮ መልስልን። እሺ ሁላችሁም አዳምጡ። ማራናታ ወንድማችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስወር ትምህርት አለ ብሎ መጣ። ከዛስ ድንግል ማርያም በድንግልና አልኖረችም፣ ዮሴፍ ጠባቂዋ ሳይሆን በትዳር ያገባችው ሰው ነው አለን። እሺ በዚህ አላበቃም እና ደግሞ እንዲህ አይነት አቋም አለ ወይ ስንለው አዎ አቋም አለኝ። ምን የሚል ከክርስቶስ ኢየሱስ ውጭ ደግሞ ሌሎች ልጆችንም ደግሞ ወልዳ ኖራለች የሚል። እሺ አሁን እንግዲህ መጽሐፍ ቅዱስ ነው ሊዳኘን የሚችለው ማንን? እኛንና ማራናታ። ስለዚህ መጽሐፍ ቅዱስን መሰረት ታደርግና ጭቅጭቅን አማራጭ አታደርግ። መጽሐፍ ቅዱስ መሰረት ታደርግና አንተ ያቀረብክልን ሐሳቦች በአጠቃላይ ሰምተናል። በመጽሐፍ ቅዱስ ማስረጃነት ደግሞ ፕሩፍ እንድታደርግልን የምንፈልገውን ደግሞ እኛ መርጠን እንነግርሃለን። በቃ በመጽሐፍ ቅዱስ ማስረጃ ፕሩፍ እንድታደርግልን የማንፈልገውን አይ ተስማምተንበታል ልንልህም እንችላለን። እኛ ከጀመርነው ሐሳብ ላይ ብቻ ተነሳና ቀጥል። ድንግል ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆች እንዳሏት የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ሌላ አውጣ? ማራናታ ወደ መጽሐፍ ቅዱስ ገብተን እናንብብ። ኦኬ እንግዲህ የምጀምረው አንተ ጠይቁኝ ባልከው መሰረት እኔ የዮሴፍና የማርያምን ጥያቄን ያቀረብኩት የመጽሐፍ ቅዱስ ማስረጃ አለ የለ? ማራናታ ከማቴዎስ ማለት ራሱ ይተለቻል አለ የለ? የኔ ጥያቄ እኮ ከማቴዎስ ጠየቁ እኮ ማስረጃ አለ የለህም? አሁን እነዚህ ያምንባቸዋለሁ ላልከው ነገር ማቴዎስ ማስረጃ አለ ወይስ የለህም? አለኝ እኮ ሰጠው። ለየትኛው ነው ማስረጃ ስጠኛ? አሁን እኔ ያልኩን ደግመህ ንገረኝ። ምን ብዬ ነው ማስረጃ ስጠኛ ያልኩ? አሁን እኔ ስለ ዮሴፍ ነው የመጣሁት ልጠይቅህ። እኔ አንተ ምን ልትጠይቅ ነው የመጣሁ አላልኩም። ማራናታ ይሄን አምናለሁ አልከን። ይሄ ትምህርት እኮ ከመጽሐፍ ቅዱስ ውጭ ነው ስትል መጽሐፍ ቅዱስ አንተ ሊደግፍ ይገባል። ስለዚህ እኛ ደግሞ ኦኬ ይሄን ሁሉ መታመን ከሆነ እስቲ ለምሳሌ ካልካቸው ውስጥ ይሄንን መጽሐፍ ቅዱስ እንደሚደግፍ መጽሐፍ ቅዱስ የማስረጃ እንዳለ አውጣ እናሳየናለን። አሁን ድንግል ማርያም ከክርስቶስ ውጭ ልጆች እንዳሏት የሚናገር የመጽሐፍ ቅዱስ ማስረጃ አለ ወይስ የለህም? ጥያቄ ከዮሴፍ ነው። ከዛ አለ ወይስ የለህም? ለመጨረሻ ጊዜ ነው እድል የምሰጥ። በቃ ወርጃለሁ። ስለፈራ ከአንተ ጋር ማውራት ይቻላል። አሁን በጣም ስለፈራው ታች ወረድ። ማራናታ በዚህ እድሜ እንደዚህ ባታወራ ደስ ይለኝ ነበረ። በቃ ታች ወረድ።
አንዳንድ የትልቅ ህፃን የሆናችሁ ሰዎች ፕሊስ እባካችሁ እንደዚህ ለመውራት አትግቡ። ሌሎች በነገራችን ላይ በዚሁ ሀሳብ ላይ አዎ እኛ ማስረጃ አለን የምትሉ ካላችሁ አስገባችኋለሁ። እኛ ማስረጃ አለን የምትሉ ሰዎች ካላችሁ አስገባችኋለሁ። ፊሽ ወንድማችን እንዴት ነህ? እንዴት አለ? እግዚአብሔር የተመሰገነ ይሁን። ደህና ነው ወይ? እግዚአብሔር ይመስገን። ፊሽ በዚህ አጋጣሚ ፊሽ የሙሉ ወንጌል ቤተክርስቲያን አማኝና አገልጋይ ነው፣ ዘማሪ ነው። ሰፈራችን ይረብሸናል እየዘመረ አይፈልይ አንበሳው። ፊሽ ከአንተ በፊት አሁን የገባው ሰው ሲያወራ የነበረውን ሀሳብ ሰምተኸዋል? አው እየሰማሁኝ ነበረ። ማለት ግማሹ ላይ ነው የመጣሁት እና ትንሽ አስታውሰኝና ሞር ደግሞ እስቲ እንወያያለን። ልማር ነው የመጣሁት። አንዳንድ ጥያቄዎችን ጠይቃለሁ። ምንም ችግር የለውም ፊሽ። ያው ስናወራበት የነበረው ሀሳብ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ የሚል ነው። ያው ለአንተ እሱን እድል እንሰጥሃለን። ምክንያቱም ከዚህ ቀደም በነበረው ባክግራውንድ ኦርቶዶክስ አማኝ ስለነበርክ የኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው የምትላቸውን ሀሳቦች እሲ ታነሳለናል። ሌላው ወንድማችን ያነሳው ድንግል ማርያም ለዘላለም ድንግል ናት ብላችሁ የምታስቡ ስህተት ነው። አግብታ ነበረ። ማንን? ዮሴፍን። ከዛስ ማግባት ብቻ አይደለም ከክርስቶስ ውጭ ሌሎች ልጆችንም ደግሞ ወልዳ ነበረ። ኦኬ፣ ከኢየሱስ ውጭ ድንግል ማርያም ከክርስቶስ ውጭ ሌሎች ልጆች አሏት የሚል አቋም ነው የተናገረው። መጽሐፍ ቅዱስ ማስረጃ ስንጠይቀው ግን ጀለስ ያው በሀሳብ ደረጃ ብቻ ተናግሮ ነው መውጣት የፈለገው እና ያው ሀሳቡን ወደ አንተ እናምጣው ፊሽ። በመጀመሪያ ከዚህ ቀደም ኦርቶዶክስ ነበር አይደለ ፊሽ? አዎ ባክግራውንዴ የኦርቶዶክስ ቤተሰብ ነኝ። ፋሚሊ ኦርቶዶክስ ነው። ስቲልም በኦርቶዶክስ ቤተ እምነት ውስጥ ያሉ ቤተሰቦች። ምን ያክል ጊዜ ሆነ ታዲያ ፕሮቴስታንት ከሆንክ? ምን ያክል ጊዜ ሆነ ፕሮቴስታንት ከሆንክ? ትንሽ ቆይቻለሁ። ወደ 11 ዓመት ወደ 12 ዓመት ይሆነኛል። ኦኬ። ከኦርቶዶክስ ቤተክርስቲያን እንደው ለመውጣት እንድትወስን ያደረገ ነገር ምንድን ነበረ? በእርግጥ እውነቱን ለመናገር በኦርቶዶክስ ቤተ ክርስቲያን ውስጥ በዛን ጊዜ ወደ ቤተ ክርስቲያንም እንዲሄድ ምክንያት የሆነችኝ እናቴ ናት። ግን እዛ በሚሄድበት ሰዓት ብዙም እንዲጠልቄ ማለት የገባውም ሰውም አይደለሁም። እኛ ቤት ቄሳውስት ይመጣሉ፣ እንዲሁም የተለያዩ አብሶ ሚካኤል ትልቅ ቦታ አለውና በዛ አማካኝነት በጣም ደስ ስለሚለኝ ቅዳሴውም እንዲሁም ደግሞ ቤተክርስቲያኑ እኛ አጠገብ አካባቢ ስለሆነ ጠዋት ጠዋትም የቅዳሴ እንትን ስለምሰማ በዛ ደስ ስለሚለኝ እዛ ገባሁኝ፣ ሄድኩኝ፣ በዛው ቀረሁኝ። ኦልሬዲ ሞር እናቴ ናት ወደ ኦርቶዶክስ እንድገባም እንድቀጥልም ያደረገችኝ። ነገር ግን ብዙም እዛ አልቆየውም። በእንደዛ አይነት ምክንያት ነው እንግዲህ ስመላል። ለምን ፕሮቴስታንት ሆንክ? አሁን ፊሽ ዛሬ አንለቀቅም። እስቲ ንገራቸው ለምንድን ነው ፕሮቴስታንት ሆንክ? እስቲ ስለ ኦርቶዶክስ ቤተክርስቲያን አሁን ከተናገርኩ አንጻር ብዙ እውቀቱ የለህም። የኦርቶዶክስ ቤተክርስቲያንን በደንብ አላወካትም። ገና ምን እንደምታሰምር በማተራደበት ሁኔታ ላይ ነው ፕሮቴስታንት የሆንከውና እኔ በጣም ነው የምወድህ በዚህ አጋጣሚ። እና ለምንድን ነው ፕሮቴስታንት የሆንከው? እንግዲህ ፕሮቴስታንት የሆንኩት ወደ ፕሮቴስታንት ከገባው በኋላ ኦልሬዲ መጽሐፍ ቅዱስን በደንብ እናነብ ነበረ። ሴንዴ ስኩል ስፔሻሊ ሴንዴ ስኩል ክላስ ላይ በደንብ አድርገን እናነብ ነበረ፣ እንዘምር ነበረ። ስፔሻሊ መጽሐፍ ቅዱስ ልክ በፒክቸራይዝድ በሆነ ለልጆች የሚሰጥ አለ በዛ ሰዓት እና ለምሳሌ ስለ ዳዊት የሚሰበክ ከሆነ ዳዊትና ጎልያድ ያለው በስዕል መልክ አለና የወደድኩት ሄድኩ፣ በዛው ቀረው ማለት ነው። እና በእንደዚህ አሁን በዚህ የተነሳ ነው ፕሮቴስታንት የሆንከው? በቃ በእንደዚህ ነው በቃ እንጂ ፕሮቴስታንቲዝም ትምህርት ምን እንደሆነ ያን ታይም አታውቅም፣ አትረዳም። አዎ በዛ ነው ግራጁዋል ነው ወደ ፕሮቴስታንት ውስጥ ያለኩ ዲፕሊ የገባሁት እንጂ
ከዚህ በፊትም ስለ ፕሮቴስታንት የሚነገረኝም እንደዚህ ነው እንደዛ ነው የሚያለኝም አካል የለም። ከቤተሰብ ስለሆነ ኦርቶዶክስን የተቀበልኩት በቃ ራንደምሊ ነው፣ ኖርማል ነው የምገባው ቤተክርስቲያን ኦርቶዶክስ መውጣው እንደዚህ ነው። እሺ ችግር የለውም። ያው እንግዲህ በጣም ብዙ ወንድሞቻችን የወጡት ልክ እንደዚህ ኦርቶዶክስ ቤተክርስቲያን ሳያውቋት ነው እና ፊሽ ከእንደገና ኦርቶዶክስ ቤተክርስቲያን ብታውቃት ደስ ይለናል። ኦርቶዶክስ ቤተክርስቲያን ዲስከቨር ብታደርግ ምን አይነት አስተምሮ እንዳላት ብታውቅ ብትረዳ፣ ኦብዘርቭ ከማድረግ ባለፈ ቀርበ ደግሞ ብታውቃት ደስ ይለናል። ወደ ቀድሞ ሀሳብ እንሂድ። ድንግል ማርያም ከክርስቶስ ኢየሱስ ውጭ ልጆች አሏት ብለህ ታምናለህ? ፊሽ ማይክ ሚዩት ነው። እዚህ ቀደምም ተናግሬያለሁ፣ ብዙ ቦታ ላይም ተናግሬያለሁ። እኔ ቅድስት ድንግል ማርያም በጣም አክባሪዋ ከሆንኩኝ የፕሮቴስታንት አገልጋይ አንዱ ነኝ። አንዳንዴ ፈለጊ ምንድነው ሁሉም ፕሮቴስታንት ማርያምን የሚጠላት አድርጎ የሚያስቡ አንዳንድ ሰዎች አሉ። በጣም ሪስፔክት አለኝ፣ ወዳታለሁ። የአምላኬ እናት ናት፣ የጌታዬ እናት ናት። ኦ ማይ ጋድ በቃ ከምልህ በላይ ናት ቅድስት ድንግል ማርያም እና መጽሐፍ ቅዱስ ክፍሉን ለማውጣት እያሰብኩኝ ነበረ። ግን ምን አለ ቅድስት ድንግል ማርያም ልጆች እንዳሏት የሚናገርበት ክፍል አለ። ረሳሁት እንጂ ቦታውን ሜይ ቢ አንተ ልታስታውስ ትችላለህ። አግዛለሁ። ጥቅሱ ምን የሚል ነው የፈለግከው? እና የእንትና ልጅ እንትና ማነው የማርያም ልጅ እንትና 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 የሚል የሆነ ክፍል አለና ሜይ ቢ እሱን እንትን ካልከኝ ልታወጣልኝ ትችላለህ። ፊሺ እሱ ክፍል ያለው የማቴዎስ ወንጌል ምዕራፍ 13 ቁጥር 54 ጀምሮ እና ማርቆስ 6 ላይ ነው ያለው ይሄ መጽሐፍ ቅዱስ ክፍል። ግን እኔ ምን አሰብኩኝ ከአንተ በፊት እንደው ሌሎች ፕሮቴስታንቶች ወንድሞች ካሉ ፕሩፍ ማድረግ የሚችሉ እነሱም ቀርበው አንተም ብትታዘባቸው ደስ ይለኝ ነበረ። ለምን መሰለ ያው ታውቅ የለ በክርስቶስ ፍቅር በጣም የምወደው እንደሚነ እና ኦርቶዶክስ ቤተክርስቲያንን ሳታውቃት ኦርቶዶክስ ቤተክርስቲያንን ሳትረዳት አስተምሯ ምን እንደሆነ ሳታውቅ ስለሆነ የወጣው ሞር ኦርቶዶክስ ቤተክርስቲያን እንድታውቃት ለአንተ እድል ብንሰጥ ደስ ይለናል። እንደውም ሰፊ ታይም ወስደህ ኦርቶዶክስ ቤተክርስቲያንን እንደው ብታውቃት። እንደው ፕሮቴስታንት ለመሆን ሪዝንን ጠይቀናል። ያው ፕሮቴስታንት ለመሆን ያቀረብካቸው ሀሳቦች ፕሮቴስታንቲዝምን አውቀህ እንዳልሆነም ነገርህናል እና ኦርቶዶክስ ቤተክርስቲያንን ደግሞ እንደው ለማወቅ እንድትሞክር ስለምንፈልግ በዛ ዙሪያ የምታነሳቸው ማሰቦች ካሉ እኛ እናወራለን። ለአሁኑ ግን አሁን ያነሳው ጥቅስ የማቴዎስ ወንጌል ምዕራፍ 13 ላይ ማርቆስ ወንጌል ምዕራፍ 6 ላይ ያለ ገጸ ንባቡ ምንድን ነው የሚለው? ወደ ገዛ ሀገሩ መጥቶ ሲገረሙ ድረስ በምኩራቢያቸው ያስተምራቸው ጀመር። እናም ይህን ሁሉ ጥበብና ታምራት ይህ ከወዴት አገኘው ብለው ጠየቁ። ይህ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ጥበብና ታምራት ይህ ከወዴት አገኘው ብለው እንደተናገሩ ክፍሉ ይናገራል። እሺ መጽሐፍ ቅዱስ ክፍሉ ልቀጥል? ቀጥል። ባይዘወይ እኔ ወደ ፕሮቴስታንት ከመጣሁ በኋላ ወደ ኦርቶዶክስ ድጋሜ እንዳልመለስ የሚያደርጉኝ ብዙ ነገሮችን አይቻለሁ። እንኳንም ወጣው ያልኩባቸው ብዙ ነገሮችም ነበሩ። እያደኩኝ ሲሄድ ራሴን እያወኩኝ በሚሄድበት ሰዓት ትክክል ነበረ ለካ በዛ ሰዓት ከኦርቶዶክስ መውጣት ያልኩባቸው ጊዜያቶች ለምሳሌ ምንም በተመለከተ አሁን ካነሳቸውም አንዱ ሆልድ ላድርገውና ካየሁት እንኳንም ወደ ኦርቶዶክስ አልተመለስኩኝ የሚለውንም ነገር አሁንም ለመመለስም ስፍራ ቦታም የሌለኝ የሆነበት ምክንያት ምንድን ነው? ለምሳሌ በጥምቀት ጊዜ ሜይ ቢ ይሄ እንደ ዶክትሪናል ላንይዘው እንችላለን፣ ግን ጥያቄ የሆነብኝ ነገር ነው። ለጥምቀት ጊዜ በጣም የተከበረ ታቦት በሚወጣበት ሰዓት ጥምቀት ጊዜ ከፊት ለፊት እንትን ይላል፣ ይዘፈናል፣ ምናምን የተባሉ ብዙ ነገሮች አሉና እዚህ ጋር ክቡር የተባለ ታቦት እየሄደ ከፊት ለፊቱ ደግሞ ሌላ ዳንስ፣ ዘፈን ምን ይደረጋልና
ይሄ ነገር በጣም እንዴት ነው ቅዱስ ነገር ተብሎ ከሚታሰብ ጋር እንዴት ነው ዓለማዊ ነገር ጋር አብሮ የሚሄደው? እንደገና ደግሞ በበዓላት ሰበብ መጠጥ ይጠጣል፣ ይጨፈራል፣ ይደነሳል እና ይህንን ነገር ስታይ ዋይ ምን ያደርጋል የምልበት ጊዜ አለና ይህንን ነገር እንድትነግረኝ በጣም ፈልጋለሁ። ልክ ነው ወይ? ከቃሉ ጋር ይሄዳል ወይ? ፊሽ አሁን እንግዲህ ከትምህርት ወጣህ ማለት ነው። ከትምህርት ወጣን ማለት ዶክትሪናል የሆኑ ኢሾችን አንስተን መጽሐፍ ቅዱስን መሰረት አድርገን ከምናወራባቸው ሀሳቦች ውስጥ ወጣን። አሁን የተናገርካቸው ነገሮች በነገራችን ላይ ኦርቶዶክስ እንዳልሆን ከለከሉ ምናምን ተብሎ ራሱ የሚቀርቡ ሀሳቦች አይደሉ። ምክንያቱም ቀደም ስንገባ ምናልባት አንተ ስላልነበርክ እንጂ ሰዎች ያለባቸውን ድክመት ልክ እንደ ክርስቶስ ራስ የሆናትን ቤተክርስቲያን ድክመቱ አድርገን ልንናገር አይገባም። ለምሳሌ ጌታችን ኢየሱስ ክርስቶስን በ30 ብር የሸጠው እኮ የክርስቶስ ሐዋርያ ደቀ መዝሙሩ ነው፣ ይሁዳ ነው። እና በይሁዳ የተነሳ የነ ጴጥሮስ የነ ጳውሎስ የሌሎች የጌታችን ኢየሱስ ክርስቶስ ሐዋርያት ብለን የምንጠራቸው ስም በአጠቃላይ አብሮ መጥፋት አለበት። እነሱም እንደ ይሁዳ ዘራፊዎች ናቸው፣ እንደ ይሁዳ ሌቦች ናቸው ተብሎ ስማቸው ሊነሳ ይገባል ማለት ነው? አይደለም፣ በፍጹም። ይሄ የግለሰብ በቃ ይሁዳ የእሱ የራሱ ድክመት ነው፣ ግን ሐዋርያ ነበረ። ጌታችን ኢየሱስ ክርስቶስ ከሚያስተምራቸው ደቀ መዛሙርቱ ጋር አብሮ የነበረ አብሮ የሚውል አብሮ የሚያመሽ ሰው ነበረ። ግን በቃ የራሱ ድክመት ነው። በዛ ድክመት ወደዛ ነገር ውስጥ አይገባም። ሲቀጥል ጥምቀት ስመለከት ሰዎች ይጨፍራሉ። ለጭፈራቸው ውስጥ አይጨፈርም። ፊሽ ጭፈራን እያየህ እኮ ነው ያደግከው። ቆይ እስክጨርስ እኔንማ አድምጠኝ። አሁን እኮ አንተ እስክጨርስ አይገናኝም። ጭፈራን አንድ አይነት ነው። እኔ አሁን እስክስታ ነው በቃ ለእኔ ምንም ልዩነት የለውም። እኔ ቆይ እኮ ልዩነቱን አንተ ትነግረኛለህ። እኔ ግን እስክናገር ግን ቀስ ብለህ አድምጠኝ። አሁን ጭፈራ ይቼ ምናምን ላልከው ነገር እንደ ዳሌ ይወዘወዝ የለው አዳራሽ ውስጥ ግን እኔ አሁን ይሄ መለከተኝ። ለምሳሌ አሁን ፊሽ ከአንድ ፕሮቴስታንት ጋር እኔ ሳወራ አንተ አዳራሽ ውስጥ እንደዚህ ይደረጋል ምናምን እንዴ ዘይት ይሸጣል ብዬ ነው እንዴ አንድ ፕሮቴስታንትን ወደ ኦርቶዶክስ መመለስ ያለብኝ? አይደለም። ልዩነታችን አይደለማ። ልዩነታችን ትልቁ የድግማ ትምህርት ነው እንጂ ልዩነታችን ሰዎች የሚያደርጉት ድግመት አይደለም። አንተ አዳራሽ ውስጥ እኮ ጨው ይሸጣል፣ ዘይት ይሸጣል። እንዴት አንተ ጨውና ዘይት ምናምን እስኪጨርስ አሁን አንተ ላልከው መልስ ትሰጠኛለህ። ፊሽ ቆይ ተረጋጋና አዳምጠኝ። ግድ የለም የኔ አባት፣ እኔ በጣም ነው የምወደው እና እኔ የምለውን ነገር አንድ ጊዜ አስጨርሰኝና አንተ ትቀጥላለህ። ያደመጥኩ እንድታደምጠኝ ነው። እና ይሄ ምክንያት አይሆንም። ኦርቶዶክስ ከመሆን በቃ እነዛ ሰዎች የራሳቸው ድክመት ነው። ቤተክርስቲያን ታስተምራለች ወይ? አንተ ፖዘቲቭ ከሆንክ መጠየቅ ያለብህ ያንን ነው። ኦርቶዶክስ ቅድስት ቤተክርስቲያን ሰዎች የጥምቀት በዓልን የሚያክል ትልቅ በዓል ሊያውም የቃል ኪዳኑ ታቦት ወጥቶ ባለበት እግዚአብሔር በዝማሬ እየተመሰገነ ባለበት በእንዲህ አይነቱ በዓል ላይ ሰዎች እንዲህ ቢያደርጉ እውነት ቅድስት ቤተክርስቲያን ታስተምራለች ወይስ ታውግዛለች? ያንን ነው ቀርበህ መጠየቅ ያለብህ። ሰዎች ያደረጉትን ነገር ተመልክተህ ለምን ከዛ ደግሞ መጠጥ የሚጠጡ አልከኝ። የአንተ አገልጋይ ወዳጆች ይጠጡ የለ እንዴ? ፊሽ እኔ እናንተ እናቅ የለ እንዴ? የአንተ እኮ የምታውቃቸው ቆይ እስኪጨርስ አድምጠኝ እንዴ። እንደውም ኦርቶዶክሳዊ እንደዚህ እንዲያደርጋል ከማለታችን በፊት አገልጋይ የሆኑ አማኙን ተው። እኔ ፕሮቴስታንት የሆነ አማኝ ጋር ብዙ ስለማልተዋወቅ ማለት ነው። አገልጋይ የሆኑ ሰዎች እኮ ይጠጣሉ እኮ። ኦኬ ይጠጣ፣ በቃ ፈልገው ስላመኑበት ይጠጣሉ። ለመጠጥ እነሱን ተመልክተህ የለ ወይ? ኦርቶዶክስ ከመሆን እኮ ሊከለክል አይገባም ነበር እንዲህ አይነት ነገሮች። ትልቁ ጉዳይ ቤተክርስቲያኒቱ ስከሩ ብላ ታስተምራለች ወይ? ሲጀመር ለአንድ ክርስቲያን ዓላማው አይደለም የመጠጣት ዓላማ በእኛ ላይ ተቀምጦ አይደለም ወደዚህ ምድር የመጣ ነው። በነገራችን ላይ ይሄ ተራ የሆነ ጉዳይ ነው። ይህ መጠጣት አለመጠጣት መጠጥ እንደው እንደ ኃጢአት እንደ ሲን አትመልከቱት እንጂ መጠጥ ጠጡ የሚል ራሱ አስተምሮ እኛ ቆመን ወደ መትለይ አንሰብክም። ቤተክርስቲያን ትምህርቷ ምንድን ነው? በዚህ ዙሪያ ያላት ትምህርት ምንድን ነው ብለህ ቀርበህ መጠየቅ ሲገባ ፊሻውን ያነሳው ሀሳብ እውነት በጌታ ፊት እንደው ቆመን እንደው እውነት ለሀቅ ስናወራ እንደው ትምህርትም አይደለም ዶክትሪንም አይደለም ዶግማቲክ የሆነ ኢሹ ሆኖ መጽሐፍ ቅዱስ አንስተን የምንማማርበትም አይደለም። የአንተ የግል ምልከታ ነው፣ ግን የግል ምልከታ ስህተት ነው። ኦኬ ለጭፈራ በደንብ ትከሻቸው እስከሚወልቅ የሚጨፍሩ ሰዎች አሉ አዳራሽ ውስጥ። ለመጠጥ በደንብ የሚጠጡ አገልጋዮች አሉ። ለምሳሌ ዲቫይን ሾው የፓስተር ሶፊ ወንድማችን፣ ፓስተር ሶፊ በነገራችን ላይ በዚህ አጋጣሚ በጣም እንወደው ወንድማችን ነው። የፓስተር ሶፊ ወንድማችን የዲቫይን ሾው ዩቲዩብ ቻናል ላይ ስትገባ ቅርብ ጊዜ አንድ የፕሮቴስታንት አገልጋይ የነበረ ሰው ራሱ ቀርቦ የሰጠ ኢንተርቪው አለ። እኔ አይደለሁም ለዚህ ምንጭ እኔ ሳልሆን እሱ ነው። ምን ብሎ ተናገረ? እኔ ብቻ ሳልሆን ቆይ እኔ ፊሽ ልል የፈለግኩትን አድምጠኝ እና አንተ ትቀጥላለህ። እኔ ብቻ ሳልሆን ሌሎች የፕሮቴስታንት አገልጋዮችም ጭምር
ክለብ ውስጥ ቼቼኒያ ናይት ክለብ ኦቨርናይት ምናምን ስንወጣ ተገናኝተን እናውቃለን እና በጣም ደነግጥ ነበር ብሎ ተናግሯል። አሁን እኔ የፕሮቴስታንትን ድክመት ነው ብዬ ላነሳ አይደለም፣ ይሄ የግለሰቦቹ ድክመት ነው። ይሄንን ሀሳብ አንስቼ ከአንድ ፕሮቴስታንት ጋር አላወራበትም። ይሄ ሲጀመር ልጅነትም ጭምር ነው። አንድን ፕሮቴስታንት አንተ ያለ ትምህርት ፍጹም ከመጽሐፍ ቅዱስ ውጭ ነው ብዬ ሞግቷለሁ እንጂ የአንተ አገልጋዮች ሁሉ ኦቨርናይት ሄደው ክለብ ወጥተው እንደዚህ አድርገው ምናምን አልለውም። ያ የእሱ ሳይሆን የነዛ አገልጋይ የሚባሉት ሰዎች ድክመት ነው። ስለዚህ ፊሽ ኦርቶዶክስ እንዳልሆነ ከለከሉኝ የምትላቸው ነገሮች አሁን ላይ ፕሮቴስታንት ሆነ ኤክሰርሴስ እያደረካቸው ያሉ ነገሮች ናቸው እና ፕሊስ ራስን አታታል ለማለት ፈልጌ ነው እኔ እና ትምህርት የሆኑ ነገሮችን አንሳና የኔን አንድ ስማኝ። እሺ እኔ ኦርቶዶክስ ቤተክርስቲያን ጨፍሩ፣ ዝፈኑ፣ ጠጡ ትላለች ብዬ አላልኩም። ታስተምራለች ብዬ አልተናገርኩም። እንደዚህ የምናገርም ሰው አይደለሁም። ነገር ግን መምህር በደንብ አድርጎ ቢያስተምር ትውልዱ ጠጪ አይሆንም ነበር ነው እያልኩ ያለሁት። እሱ እኮ አንተን የሚመለከት ጉዳይ አይደለም ነው ፊሽ። አሁን እኛ ትውልዱ ጠጪ አይሆንም ነበር የሚለውን መናገር ያለበት ኦርቶዶክስ የሆነ ሰው ነው። እኛን እያንገበገበን ያለው ያንተ ፕሮቴስታንት መሆን ወደ ክህደት ዓለም ውስጥ መውደቅ ነው። ለምን ወደዛ መንገድ ሄድክ ነው። አሁን አንተ ከኛ ጋር ስታወራ ማውራት ያለበት ምን አይነት ሆነ መሰለ? እኔ ፕሮቴስታንት የሆንኩት መጽሐፍ ቅዱስን እንደዚህ ሳነብ እንዲህ ተረድቼ ነው። ኦርቶዶክስ ቤተክርስቲያን ደግሞ ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው በለን። ከዛ ውጭ ግን የሴቶች ጥቃት አይመለከተንም። ህግ አለ። ተረተኛል የሆነ የማይመስሉ ነገሮችን በመሃል ማስገባት ኦርቶዶክስ ተሳስታለች ለማለት ሴቶች ኦርቶዶክስ ውስጥ እንዲሆነው ምና አይደለም። ከሌላ ቤተ እምነት ጋር ብንኖር ቆይ አድምጠኝ ፊሽ እና ወጣቶች ብዙ ጊዜ ኦርቶዶክስ ውስጥ በቃ ሱሰኛ ሆነው ምና አይደለም። እሱ አንድን ፕሮቴስታንት አይመለከተውም። ይሄ የሚመለከተው ኦርቶዶክስ የሆነን ሰው ነው። ኦርቶዶክስ የሆነ ሰው ለምሳሌ ኦርቶዶክስ ውስጥ ሆኖ ወጣት የሆኑ ሰዎች ከሱስ መላቀቅ አለባቸው፣ ሊሰራበት ይገባል። ወጣት የሆኑ ወንድሞቻችን ከጾታዊ ጥቃት ጋር ተያይዞ እንዲህ ሊሰሩ ይገባል። ይሄ ኦርቶዶክስ የሆነ ሰው ሊሰራበት ይገባል። ፊሽ አሁን አንተ ግን ፕሮቴስታንት ለምን ሆንክ ነው? ኦርቶዶክስ እንድትሆን የሚከለክል ነገር ምንድን ነው? ትምህርት አንሳና እናወራበት። የሚከለክለኝ ነገር አንዱ በስዕላት ላይ ያለኝ አመለካከት አንደኛውም ይህም ትክክል አይደለም። ማለት ስዕላት መግለጫ ገላጭ ሊሆኑ ይችላሉ። ስዕላቶች ለምሳሌ በኦርቶዶክስ ቤተክርስቲያን አንዱ ስዕላት ነው አይደለ? መምህር ፈለገ፣ ኧረ ሰፈር እንደዚህ ነው የምትጠረኝ? መምህር ፈለገ አጥናጤዎስ ኧረ ተው ፊት ኧረ ተው። እሺ ከስዕላት ጋር ተያይዞ ያላት የኦርቶዶክስ ቤተክርስቲያን አስተምህሮ አንተን ከእንደገና ኦርቶዶክስ እንዳትሆን ከልክለዋል። አንዱም ጥያቄ ይሄ ያለብኝ። ሌላ ደግሞ ቅድም ስለ ድንግል ማርያም አንስተሃል፣ ስለ ቅድስት ድንግል ማርያም አንስተሃል እና ለምሳሌ በኦርቶዶክስ ቤተክርስቲያን ውስጥ ብዙ በዓላቶች አሉ። ለምሳሌ በ21 ማርያም አለች፣ በ19 ገብርኤል አለ፣ በ12 ሚካኤል አለ። ዛሬ አይ ቲንክ ሚካኤል ነው መሰለኝ። በአንድ ልደት እያለች ኪዳነ ምሕረት አለ። ሲጀመር ኪዳነ ምሕረት የሆነልን ኪዳንና ምሕረት የሆነልን በክርስቶስ ነው። ግን ኪዳነ ምሕረት ተብላ ፕሮግራም ማለት አላት፣ ቀን አላት እና ለምሳሌ ኪዳነ ምሕረት፣ ልደታ፣ በ21 ማርያም እነዚህ ሁሉ ማርያምን የሚያስመለክቱ ናቸውና የኢየሱስ ቀን ወይም የኢየሱስ በዓላቶች ለምንድን ነው ያልበዙት? እነዚህም ነገሮችን ሳስብ በጣም ምን ይለኛል፣ ጥያቄ ይፈጥርብኛል። ስዕላት ላይ እንዴት ነው ስዕል እኔን ሊያድነኝ የሚችለው? በምን ምክንያት ነው ስዕል ቤቴ ውስጥ አስገብቼ ስዕል እኔን ሊፈውሰኝ የሚችለው የሚለውም ጥያቄ ስላለኝ እስቲ ይህንን ነገር አስረዳኝ። እሺ ፍሽ እንቀጥል። ኦኬ ከስዕላት ጋር ተያይዞ እኔ እንዴት አንተን እንደ ኦርቶዶክስ ከመሆን እንደከለከለ በጣም ነው። ኦኬ አሁን ይሄ ብቻ ከሆነ ያንተ ሀሳብ ትምህርተ ሥላሴ ላይ ትምህርቱ ግልጽ ሆኖልሃል ማለት ነው። የነገረ ድነት ትምህርት ላይ የኦርቶዶክስ ቤተክርስቲያን ትምህርት ግልጽ ሆኖልሃል፣ አምነህበታል ማለት ነው አይደለ? እነዚህ ብቻ ናቸው የቀሩ። እያጠራው ሲሄድ እኮ ነው ሌሎች ነገሮችን እንትን ማለት የሚችለው።
አዎ ማጥራት የነበረብህ ግን ቢያንስ እንደው ከነገረ ድነት ጀምሮ ቢሆን አሪፍ ነበረ። ግን አንተ ካነሳው አይቀር እኔ ካነሳሁት ተነስልኝና እሺ ችግር የለም እየደወሉ ስለሆነ ሶሪ። እኔ ካነሳሁት ሂድልኝና ከዛ ደግሞ ትቀጥልልኛል ጥያቄ። እሺ አንተ ካነሳው ጀምሮ እቀጥላለሁ። ፊሽ እኔ ጋር ሲገባ ጠብቃችሁ የምትደውሉለት ሰዎች አትደውሉለት። ከቻላችሁ እናንተም እንደ ፊሽ ላይቭ ላይ ኑና ገጽ ላይ ገብታችሁ መውራት ትችላላችሁ። ውጣ ከዚህ ሰውዬ ጋር ምናምን ለማለት አትደውሉ። ፊሽ በጣም ፖዚቲቭ የሆነ ሰው ነው እና እናንተ ስለደውላችሁለት ከላይቭ አይወጣ። ያው ፊሽ እርግጠኛ ነኝ እንደዚህ አይነት ኮል ስለሆነ ነው። ያው እና እንቀጥል። እሺ ኦኬ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ወንድማችን ፊሽ በመጀመሪያ ማይክን ክፈተውና የማይክ ምልክቱን ክፈተው። እታች የማይክ ምልክት አለች፣ ክፈታት እሷን። ኦኬ ስልክ እያወራ ነው። ትወጣም እያሉት ነው። ፊሽ አልሰማችሁም እያላቸው ነው። እኛ ከፊሽ ጎን ነን። አዎ ስልክ እያወራ ነው ምናምን ይቅርታ በጣም ችግር የለውም ፊሽ። እሺ እንቀጥል። ስዕላት መጽሐፍ ቅዱስ አይደሉም ብለህ ታምናለህ አይደለ ፊሽ? አዎ ስዕላት መጽሐፍ ቅዱሳዊ አይደሉም። እስቲ አንድ መጽሐፍ ቅዱስ ማስረጃ ስጠን። ጥቅሶችን እንግዛለሁ። ያው አንተ ተዘጋጅተህ አይደለም የመጣኸው። ስለዚህ ምናልባት እኔ ማገዝ ያለብኝ ነገር ላይ አግዛለሁ። ሀሳቡን ከነገርከኝ የመጽሐፍ ቅዱስ ጥቅሱን አወጣልሃለሁ። እስቲ አንድ የመጽሐፍ ቅዱስ ማስረጃ ስጠን። እሺ ስዕላት መጽሐፍ ቅዱሳዊ አይደሉም የሚለውን ስናገር እንዲሁ ዝም ብዬ አይደለም የሚተናገርኩት። የሚደግፈኝ የመጽሐፍ ቅዱስ ቃል ስላለ ነው። ለምሳሌ ዘጸአት ምዕራፍ 20 ላይ ሁላችሁም እንደምታውቁት የሚናገር ነገር አለ። በሰማይም ካለው በምድርም ካለው ለየትኛውም ነገር ለተቀረጸ ምስል አትስገድላቸው፣ ለአንተም አታደርግላቸው ስለሚል የተቀረጸ ሲባል በሰማይም በምድርም በየትኛውም ቦታ ላይ ያለ ነገር ሲባል አንደኛውም ስዕልንም ስለሚያመለክት ከዚያ አንጻር ልክ አይደለም ብዬ አስባለሁ። እሺ በጣም ጥሩ ፊሽ። እርግጠኛ ነህ የመጽሐፍ ቅዱስ ጥቅስ የሚናገረው ስለ ስዕላት ነው? እርግጠኛ ነህ? የተቀረጸ እኮ ነው የሚለው። የተቀረጸ ለምሳሌ አንድ እርግጠኝነትን ነው። እርግጠኛነት እርግጠኛ ነው። ዘጸአት ምዕራፍ 20 ላንብብልህ። ኦሪት ዘጸአት አንዳንድ የመጽሐፍ ቅዱስ ጥቅሶችን ዞር ሳልል የማነበው ያው ከፕሮቴስታንት ወንድሞቻችን ጋር በተደጋጋሚ የሚያነሷቸው ጥቅሶች ስለሆኑ የሚሰጡን በቃሌ ስለማውቃቸው ልንገርህ። ሁልጊዜ የሚሰጡት ጥቅስ ተመሳሳይ ነው። ዘጸአት ምዕራፍ 20 ከቁጥር 4 ላይ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ላታታድርግ አታምልካቸው አትስገድላቸውም ይላል። አታምልካቸው አትስገድላቸውም ይላል። የማናቸውም ምሳሌ የሚለውን እንትን በልልኝ፣ አስምርልኝ፣ አንደርላይን አድርግልኝ። የማናቸውም አሰመርኩልህ። ሰምር። ይኸው የኔ ተወዳጆች መነጽር ያደረግኩት ሪንግ ላይቱ አይኔን እያመመኝ ስለሆነ ነው እና ለዛሬ ላይፍ ሴማችን ላይ እንግዲህ መነጽር ስለተጠቀምኩኝ በጣም ይቅርታ አድርጉልኝ። እሺ እና ፊሽ አታምልኳቸው አትስገዱላቸውም ይላል አምላካችን እግዚአብሔር። እና በማንኛውም ነገር ምሳሌ ሰዎች አንድ ነገር ቀርጸው ወርሺፕ የሚያደርጉ ከሆነ ያ ኒውትራል የሆነ ነገር ነው ወይስ ጣዖት አምልኮ ነው? የማይኩን ክፈተው ክሪስ፣ እያስታወስክ ክፈተው። ይገሙ ለምሳሌ አንበሳ መሳል ኃጢአት ነው? አንበሳ መሳል ኃጢአት አይደለም፣ ግን ለአንበሳው ያን አንበሳ ወርሺፕ ካደረግነው ካመለክ ነው ያ ስዕል ሳይሆን ያ ምንድን ነው ማለት ነው? ጣዖት ነው አይደል? በቃ ስለዚህ ክፍሉ እየተናገረ ያለው ስለ ጣዖታት ነው፣ ስለ ስዕላት ሳይሆን ስለ ጣዖታት ነው እየተናገረ ያለው። አሁን እኛ ደግሞ የምንፈልገው ስለ ስዕላት የሚናገር የመጽሐፍ ቅዱስን ሀሳብ ነው። ስዕላት ምስል ተብሎ ይጠራሉ? አዎ ኦፍኮርስ ምስል ተብሎ ይጠራሉ። ስዕላት ሊቀረጹ ይችላሉ? አዎ ሊቀረጹ ይችላሉ። ግን ከነሱ
ከስዕላት አንጻር ነው እንጂ መውራት ያለብን ከጣዖታት አንጻር አይደለም። ክፍሉ እየተናገረ ያለው ስለ ጣዖታት ነው። አሁን እኛ ክርስቲያኖች ነን ፊሽ ጣዖትን ማምለክ ይቻላል ወይስ አይቻልም ብለን መጽሐፍ ቅዱስ መሰረት አድርገን ከአንተ ጋር ልንከራከር አንችልም። ስለዚህ ክፍሉ እየተናገረ ያለው ስለ ጣዖታት ነው። ደግሜ ልንገራችሁ፣ በላይ በሰማይ ካለው በታች በምድርም ካለው ከምድር በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸውም አለ አምላካችን እግዚአብሔር እና አታምልካቸው እስካለ ድረስ እየተናገረ ያለው ስለ ጣዖታት ነው። ከእኔ ከአምላክ በቀር ሌሎች አማልክቶች አይሆኑልህ ብሎ አምላካችን እግዚአብሔር እያስጠነቀቀ ነው። እንደውም ክፍሉን ወረድ ብለህ ስታነበው ፊሽ እኔ አምላክ እግዚአብሔር ቀናተኛ አምላክ ነኝና ይላል። ስለዚህ አሁን አምላካችን እግዚአብሔር ከአምላክነቱ ጋር ተያይዞ ሰዎች ጣዖታትን እንዳያመልኩ እያስጠነቀቀ ነው እና እኛ ክርስቲያኖች ጣዖታትን አብዝተን እንጸየፋለን። አሁን ይህ ክፍል እየተናገረ ያለው ስለ ጣዖታት እንጂ ስለ ስዕላት አይደለም። እኔ ደግሞ የምፈልገው ስለ ስዕላት ነው። ወይንስ ስዕላት እና ጣዖታት ዘሴም ናቸው? በፕሮቴስታንት አስተምሮ ፈሌ ብለህ ተስፋ ፈሌ የትኛው መጽሐፍ ቅዱስ ክፍል ላይ ነው እነ ጳውሎስም እነ ሲላስም እነ ጴጥሮስም ወደዛ ልንሄድ እኮ ነው ፊሽ። ወደዛ ከመሄዳችን በፊት የአንዱ ማስረጃ መቅደም አለበት። ያገዱበት የትኛው ክፍል ላይ የለም። እነሱ ያላስተመሩትን ከየት ነው የምናመጣው? ፊሽ ምንድን ነው ልመታኝ ነው? አይደለም፣ ይቅርታ ሶሪ። እና መተኛ አሁን ወደዛ እንሄዳለን አልኩ እኮ። አሁን ስዕላት ምንድናቸው እናወራለን። ስዕላት ምንድነው ፐርፐዛቸው በቤተክርስቲያን እናወራለን። ስዕላትን ማንሳላቸው እናወራለን። የስዕላት አገልግሎት ምንድነው እናወራለን። መጽሐፍ ቅዱስን መሰረት አድርገን ስለ ሁሉም ነገር እናወራለን። ነገር ግን ከዛ በፊት ስዕላት እና ጣዖታት ተመሳሳይ ናቸው ብለህ ታምናለህ ወይ ፊሽ? ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ስዕላቶች የአንተ ቸርች ሙሉ ወንጌል ሙሉ ወንጌል ቤተክርስቲያን እነዛ ስዕላቶች ናቸው ወይንስ ጣዖታት ናቸው ብላ ነው የምታሰበው? ሲጀመር ሙሉ ወንጌል ቤተክርስቲያን ስዕል የላትም። አይ እኔ አላት እኮ አይደለም ያልኩ፣ በአገላለጽ ደረጃ አንተ እንዳትቸገር እኮ ነው ያልኩ። ለምሳሌ በአንተ ቸርች ውስጥ ያሉ አንተ ዘማሪ ነህ፣ ወንጌልን የሚያስተምሩ ፓስተሮች ምናምን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለምሳሌ ያሉ ስዕላት ብቻ ናቸው ብለው ነው የሚጠሯቸው ወይንስ አይ ጣዖታት ናቸው? ጆሮ እያላቸው የማይሰሙ፣ አፍ እያላቸው የማይናገሩ፣ አይን እያላቸው የማያዩ ጣዖታት ናቸው ብላችሁ ነው የምትጠሯቸው? የትኛውኑ ስትንጠቀም? እሺ እኔ በሁለት መንገድ ነው የማየው። አንዳንዱ ስዕላቱ አሁን ማየት የተሳናቸው ሰዎችን ወይም መስማት አሁን የትኛውን እንውሰድ? በመጀመሪያ አሁን በመጀመሪያ ምን ብለን እንጥራቸው? እኔ መጀመሪያ ቀደም የጠየቅኩህን መልስልኝ ፕሊስ። ምን ተብለው ነው የሚጠሩት? በፕሮቴስታንት የሚያስቡም አሉ። ስዕላት አድርጎ ፕሮቴስታንት ቤት ማለት ነው ሳወራ እነዛ ስዕላቶች አሁን አለ እነዛ ስዕላቶች እኔ እንደማውቀው ወደ ጣዖትነት ደረጃ ሊደርሱ ያሉ ናቸው። እሺ ስለዚህ ስለ ጣዖታት የሚናገር የመጽሐፍ ቅዱስ ጥቅስ የሰጠህ ለዛ ነው። ስለዚህ ይሄንን አክሴፕት አድርገን እናውራ በጥቅሱ ዙሪያ ማለት ነው አይደለ? እሺ በጣም ጥሩ፣ ይኸው አምኖበታል። ስለዚህ ስዕላት ጣዖታት ናቸው። ወደ እነዚህ ጣዖታት የሆኑ ስዕላቶች ስለሆኑ ይሄ የመጽሐፍ ቅዱስ ጥቅስ ይመለከታል ብሎናል ፊሽ። ክፍሉ ምንድነው? ዘጸአት ምዕራፍ 20 ቁጥር 4 በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አታስገድላቸውም ይላል። በጣም ጥሩ ፊሽ። እሺ ስዕላት ጣዖታት ናቸው ብሎናል፣ አስምሩበት። እኔ በእጄ ላይ 2 የፕሮቴስታንት አዲስ መደበኛ ትርጉም መጽሐፍ ቅዱሶች አሉ። አዲስ መደበኛ ትርጉም መጽሐፍ ቅዱስ ፊሽ ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ ነው። በባይብሊካ ኢንተርናሽናል ፕሮቴስታንት የሆኑ ሰዎች ብቻ ያሳተሙት መጽሐፍ ነው። ይሄም የምትመለከተው አዲስ መደበኛ ትርጉም ነው። ይሄ የህዳግ ማብራሪያ የለውም። ይሄ የህዳግ ማብራሪያ ያለው። እዚህ ላይ የምን ስዕል ይታያል ፊሽ? ይሄ መስቀል ነው። በጣም ጥሩ የመስቀል ስዕል። እሺ እዚህ ላይ የምን ስዕል ይታያል? የመስቀል። ሁለቱም የፕሮቴስታንት መጽሐፍ ቅዱስ ነው። ተሳስቻለሁ ፊሽ? ልክ ነው። በጣም ጥሩ። እዚህ ላይ ያለው የመስቀል ስዕል እና እዚህ ላይ ያለው የመስቀል ስዕል በዲዛይን በምን በተለያየ ነገር ይለያያል። ግን ልዩነቱ ላይ አንተ ግራ ሳትጋባ የምን ስዕል ነው ስለ የመስቀል ነው ብለኸኛል። ይሄም የምን ስዕል ነው ስለ የመስቀል ነው ብለኸኛል። ይሄ ስዕል ጣዖት ነው ፊሽ? ይሄ ስዕል አይደለም እያልኩ ያለው ጣዖት ነው።
ይሄንን ስለ የጠየቅኩህን ቆይ አንድ ጊዜ አድምጠኝ። አሁን የጠየቅኩህን ብቻ ነው ትመልስልኝ። እዚህ ጋር የምታያቸው ስዕላቶች ጣዖታት ናቸው? ፊሽ ጣዖታት? ይሄንን ስዕል እኮ አይደለም። ይሄ ስዕልማ መስቀሉ ስለዚህ መንፈሳዊ ነው ይላል ሰው ነው የጠየቅኩህ። ስለዚህ ብቻ ፎከስ አድርግና አይደለም ይሄኛው ብቻ ስዕል አንድ ጊዜ በአጭሩ ስለሆነ እንድትመልስልኝ የሚፈልገው ስለዚህ ብቻ አውራኝ። እሺ እዚህ እጄ ላይ በመጀመሪያ ስዕላት መጽሐፎች አይደሉም ብለኸኛል፣ እሱን ያዘው። ከዛ ሲቀጥል ደግሞ ስዕላት ጣዖታት ናቸው አልከኝ። ዘጸአት ምዕራፍ 20 ቁጥር 4 ሰጠኸኝ። እሺ ካልከን በጣም ጥሩ። እጄ ላይ 2 የፕሮቴስታንት መጽሐፍ ቅዱሶች አሉ። እሺ ይሄው እዚህ ጋር ሌላ አይነት ስዕል፣ ይሄው እዚህ ጋር ሌላ አይነት ስዕል። እነዚህ 2 ስዕላቶች ጣዖታት ናቸው? ፊሽ አንተ ያዝከው መጽሐፍ ቅዱስ ላይ ያሉት መስቀሎች ስዕላቶች ጣዖት አይደሉም። ሌላው አይደለም። በጣም ጥሩ። ለምንድን ነው ጣዖት አይደሉም ያልከን? ለምንድን ነው? ሪዝን ምንድን ነው? ስዕላት ጣዖታት ናቸው ብለህን ነበረ። ኦኬ አሁን ጣዖታት አይደሉም ያልከን ሪዝን ምንድን ነው? ይኸውልህ ፈለገ በሌላ ጎኑ ከሄድን ሌሎች ስዕላቶችን ነው። ስለዚህ ብቻ ንገረኝ። ይህንን አይደለም፣ ይሄማ አይደለም። ስለዚህ ብቻ ንገረኝ። ይሄማ ገላጭ ነው። ምን አልከኝ? ይሄማ ገላጭ ነው። መጽሐፍ ቅዱስን አሁን ለምሳሌ ገላጭ ነው። በጣም ጥሩ። እሺ ገላጭ ነው። ሁላችሁም ያዙ ፕሊስ። ዛሬ ለፊሽ እውነት በጣም ልናጨበጭብ ይገባል። ገላጮች ናቸው። እሺ መጽሐፍ ቅዱስ ላይ ያሉት እነዚህን ስዕላቶች የመጨረሻ 2 ነጥብ ላንሳለን። ስንጀምር ስዕላት መጽሐፉ ላይ አይደሉም ብለህን ነበረ። ውይይታችን ስንጀምር ስዕላት መጽሐፉ ላይ አይደሉም ብለህን አቋም ይዘህ ከዛሁን ገላጭ ላይ ደረስን። እግዚአብሔር ስሙ የተመሰገነ ይሁን። ይሄንን ነው ክርስቶስ ስሙ የተመሰገነ ይሁን። አይኑ እኔ የያዝኩትን ራሱ ቴንኪዩ። በቃ ስንጀምር ግን የተባባልነው ስዕላት መጽሐፉ ላይ አይደሉም ነው። እሺ እዚህ ላይ ምን ስዕል ይታያል? አሁንም ፊሽ አንድ ጊዜ ድገምልኝ እስኪ። እንዴ የመስቀል ስዕል። እሺ እኔ አባት እዚህ ላይ የምን ስዕል ይታያል? መስቀል፣ የመስቀል ስዕል። እነዚህን ስዕላቶች ማነው ሳሉ ያላችሁ? ከየት አምጥታችሁ ሳላችሁት? ፊሽ አሁን የሚቀድመው እነዚህ ስለያዝከው መስቀል እኔ እንትን የሚለኝ ይመስላል። ስለዚህ አይደለም ስለአንተ መጽሐፍ ቅዱስ ብቻ ነው ትመልስልን። እነዚህ ስዕላቶች የተለያዩ ናቸው እንደምትመለከቷቸው። ሁለቱም የፕሮቴስታንት ወንድሞቻችን መጽሐፍ ቅዱሶች ናቸው። እንደውም ሌላኛው የአዲስ መደበኛ ትርጉም ላይ ውስጡ የጌታችን የኢየሱስ ክርስቶስ ስዕል ሁሉ አለው። እሱም በቅርብ ጊዜ መጽሐፉን ፈልጌ አምጥቼ አሳያችኋለሁ። ለጊዜውን በእጃችን ላይ ያለውን ግን ይዘን እናወራችሁ። ወንድማችን ፊሽ እነዚህን ስዕላቶች ማነው ሳሉ ያላችሁ? ከየት አምጥታችሁን ይሳላችኋቸው? ሁለቱን ጥያቄ ብቻ መልስልኝ። ስዕላት መጽሐፎች አይደሉም ብለህን የጀመርከው፣ መጽሐፍ ቅዱስ ላይ ግን ስዕል አለ። ስለዚህ ማነው ሳል ያለ? ከየት አምጥተን ይሳልከው? 2 ጥያቄ ነው ትመልስልኝ። እሺ በመጀመሪያ የመጽሐፍ ቅዱስ ማህበር የሚባል አለ። ፕሮቴስታንት፣ ኦርቶዶክስ እና ካቶሊክ ወይም ክርስቲያን ተብሎ የሚጠሩት እነሱ በመተባበር አንድ ላይ ሆነው በመስማማት ያዘጋጁት ነገር ነው። አይደለም ነው አይደለም ነው አይደለም። አንድ ላይ ሆነው የመጽሐፍ ቅዱስ ማህበር አንድ ላይ ሆነው ተጀምር። ምን ብያለሁ? ፊሽ ፈለገ አትናቴዎስ ጋር ይኸውልህ ስታወራ በጣም ጥንቃቄ ያስፈልጋል። ይኸውልህ ስንጀምር ምን እያሳየውክ ነበረ? የታተመበትን ይሄ አዲስ መደበኛ ትርጉም የሚባል መጽሐፍ፣ ይሄም አዲስ መደበኛ ትርጉም የሚባል መጽሐፍ የኢትዮጵያ መጽሐፍ ቅዱስ ማህበር አያውቀውም። የታተመው በምንድን ነው? የሚያውቀው ግን አለ። ቆይ እኔ ጠየቅኩ ስለዚህኛው ነው። አሁን እኔ ይኸውልህ አንተ አሁን ወደ ኦርቶዶክስ ልታሳበብ ነበረ ሳንፈልገው። እንትን ይሄ ሰው እየጨፈረ ብር እንደሚለጠፍለት ምናምን እንደሚለጠፍለት ሳንፈልገው ኦርቶዶክሶች መተው መጽሐፍ ቅዱስ ማህበር ላይ ምናምን ልትለን ነበረ። ያው ሌላ ፕሮቴስታንቶች የሚመልሱትን ማለት ነው። ይሄ ግን በጣም ደስ የሚለው በእውነት አምላካችን እግዚአብሔር ስሙ ከምድር መሃል እስከ አርያም ጫፍ የተመሰገነ ይሁንና እዚህ ጋር ያለው መጽሐፍ ቅዱስ በባይብሊካ ኢንተርናሽናል የታተመ ነው። በፕሮቴስታንቶች ብቻ ባይብሊካ በሚባል ኢንተርናሽናል በሆነ መዋቅርና ድርጅት የታተመ የፕሮቴስታንቶች መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በነገራችን ላይ ህገወጥ መጽሐፍ ነው። በዚህ አጋጣሚ የመጽሐፍ ቅዱስ ማህበር አያውቀውም። እያንዳንዱ መጽሐፍ ቅዱስ መታተም ያለበት በመጽሐፍ ቅዱስ ማህበር እውቅና ነው። ይሄ መጽሐፍ ግን ከመጽሐፍ ቅዱስ እውቅና ውጭ በባይብሊካ ኢንተርናሽናል የታተመ ነው። አንተ ቸርች ውስጥ ያሉ አገልጋዮች ይዘውት የሚሰብኩበት መጽሐፍ ነው። ፎቶ ላሳይ ይችላለሁ። አንተ የምታገለግልበት ቸርች ላይ ቆይ ፊሽ አንተ የምታገለግልበት ቸርች ላይ
አንተ የምታገለግልበት ስቴጅ ላይ ያሉ አገልጋዮች ይዘውት የሚያስተምሩበት መጽሐፍ ነው። ይሄ መጽሐፍ በመጽሐፍ ቅዱስ ማህበር የታተመ አይደለም፣ በባይብሊካ ኢንተርናሽናል። ስለዚህ እዚህ ላይ ያለውን ስዕል ማን ነው ሳሉ ያላችሁ? አንድ ከየት አምጥታችሁ ሳላችሁት? ሁለተኛ ጥያቄ መልስልን ፊሽዬ። ሲጀመር ከመጽሐፍ ቅዱስ ማህበር ውጭ የሆነ መጽሐፍ ቅዱስ እኛ አንቀበልም። ስለ ስዕሉ ከመጽሐፍ ቅዱስ ስለ ስዕሉ መልስልን የሆነ ስለ ስዕሉ ግን አሁን ይሄ መስቀል ነው ያሳየኝ። አሁን ለምሳሌ አሁን እኔ ቅድም ያልኩትን ነገር አንተ ቀየርከው ልል ያሰብኩትን ነገር አንተ ገለበጥከውና አጠማዘዝ። እኔ እያልኩ ያለሁት ምንድን ነው? ነገር ሁሉ ተገለበጠ። ስዕላት ወደ ተለየ ነገር አምላክን ዞር የሚያስደርግ ነገር ውስጥ ከገባ ጣዖት ነው እንጂ ያልኩት እናወራለን። በመጀመሪያ ስንጠይቅህ ቆይ ፊሽ አንድ ጊዜ በመጀመሪያ ስንጠይቅህ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል አይደሉም ብለህን ነበረ። አሁን ለምሳሌ እንዴት ነው መሰለ ነገሩ እየሆነ ያለው? ሲጋራ አታጭሱ ብሎ የሚያስተምር አንድ የሃይ ስኩል ሊሆን ይችላል የኮሌጅ መምህር ሲጋራ እያጨሰ ሲጋራ አታጭሱ ብሎ የመምከር ሞራል የለውም። እና አሁን አንተ ስዕላት መጽሐፍ ቅዱሳዊ አይደሉም ብለህን ነበር የመጣው። እያንዳንዱ ፕሮቴስታንት ስዕላት መጽሐፍ ቅዱሳዊ አይደሉም ብሎን ይመጣል። መጽሐፍ ቅዱሳቸው ላይ ግን ግድንግድዬ ስዕል አለ፣ የመስቀል ስዕል ማለት ነው። አሁን ግን ያንን ስዕል አሁን በመጀመሪያ ስለሌላ ከሞራታችን በፊት በመጀመሪያ ምክንያት የሆነ እንድትመልስልኝ የምፈልገውን ነገር ለሰባተኛ ጊዜ ልጠይቅ። 6 ጊዜ ያስደግመኛል። ለሰባተኛ ጊዜ ልጠይቅ። ስዕሉን ማነው ሳሉ ያላችሁ? አንደኛ። ሁለተኛ ስዕሉን ከየት አምጥታችሁ ሳላችሁት? ፊሽ መልስልን። እሺ ማነው ሳሉ ብሏችሁ የሳላችሁት ወደሚለው ጥያቄ ልሄድልን። እኔ ራሴን ወክዬና የገባኝን ነው የምናገረው። ወደ 50 ሚሊዮን የሚጠጋ የኢትዮጵያ ፕሮቴስታንትን አልወክልም። ስንት ሚሊዮን? ስንት ሚሊዮን ገባችሁ? 50 ሚሊዮን እንደርሳለን ተስፋ አድርጋለሁ። ዘዳግም ምዕራፍ 4 በዚህ አጋጣሚ ማለት ነው። በዚህ አጋጣሚ የሆነ ልጠይቅ። ቆይ አይደለም እውነት ስለሚገርመኝ ምን አልከኝ? ዘዳግም 4 ቁጥር 6 ላይ ያለውን ልድገምልህ ለአንበብልህ ትደግምልኛለህ። ግን ከዛ በፊት እኔ በጣም የሚገርመኝን አንድ ነገር ልጠይቅህ እግረ መንገድ ላቀርበልህ። ፊሽ ምንድነው መሰለህ አንተ ብቻ ሰጡን በጣም ብዙ ፕሮቴስታንቱ የተለያየ አይነት የሚሊዮን ቁጥር ይጠራሉ። አሁን 60 ሚሊዮን ገብተናል፣ 70 ሚሊዮን ገብተናል፣ 50 ሚሊዮን ገብተናል። ኖ እኮ እግዚአብሔርን ሲያመልከው እኮ እሱና ቤተሰቡ ብቻውን ነበረ እኮ። ስናት አባውት የዘላለም ሕይወት የሚገኙ እኮ ከቁጥር ጋር ተያይዞ አይደለም። ለምንድን ነው የበታችነት ስሜት የሚሰማው? እኔ ያለውን እኮ ነው ያለውን ነባራዊ ነገር እኔ ያልኩን ለምሳሌ ኦርቶዶክስ አማኝ አንድም ቦታ ይሄን ያክል ሚሊዮን ገብተናል ቅዱሳን ምናምን ሲል አሰማውም። ለምን መሰለ? ጉዳዩ ከብዛት ጋር ሳይሆን ከጥራት ጋር ስለሆነ ማለት ነው። እና ፕሮቴስታንት አይደለም ሌላ ጊዜ ይሄ የቀበሌ ስራ ነው። ቀበሌ ቁጥራችንን ደምሮ ቀንሶ ያስቀምጣል። ከዚህ ውጭ እኮ ምንም ይሄ ምንም ሰው ኬር ሊሰጠው ቢገባ ጉዳይ አይደለም። የቁጥር ጉዳይ የስናት አባውት ብዛት ኢትሳባውት ጥራት። ስለዚህ እባካችሁ የዘላለም ሕይወት የሚገኘው በቁጥር አይደለም። ይሄን ያክል ሚሊዮን እኛ 30 ሚሊዮንም ሆናችሁልን 50 ሚሊዮንም ሆናችሁልን እሰየው። በቃ እግዚአብሔር ስሙ የተመሰገነ ይሁን። ስራ ይበዛብናል እንጂ ቅር አይለንም። ሁላችሁንም ከድቅድቁ ጨለማ ወደሚደነቅ ብርሃን ማሸጋገር ነው የምንፈልገው። እኛ ቅር አይለንም። ጨለማ አትበል። ድቅድቁ ጨለማ ውስጥ ማለበትን እኮ ነው። ከጨለማ ወደሚደነቅ እኔን አታፍልኝ። በማመን የዳንና ያለንበት መንግስት አሁን እየመራን ያለው መንግስት የነፃነት መንግስት ነው። በነፃነት ሀሳቤን መናገር ይችላለሁ። አትጫነኝ። ይኸውልህ እኔ አምናለሁ ያንን። ለምሳሌ አንድ ፕሮቴስታንት አማኝ አርሴማ ጣዖት ናት ብላ ተናግራለች። አንተ የምታገለግልበት ስቴጅ ላይ ለምን አለች? አካኪ ዘራ በዚህ ወጥቶ በዚህ ገብቶ አንልም። ከቻለች እኔና እስኪጨርስ አድምጠኝ። ከቻለች እኔና በፍቅር እስኪ ማስረጃሽን አቅርቢና እንዲህ ያልሽበትን ሪዝን ንገሪን እንላታለን። ወንድ የሆነ ፕሮቴስታንቲዝም ጨለማን ያልክበትን ሪዝን እስኪ አቅርብልኝ ይበለኝ፣ እናወራለን። ይሄ ግን እምነት የእኔ ብቻ ሳይሆን
100 ሚሊዮን ኦርቶዶክሳዊ አቋምና ሪዝን ነው። አንተም ጀመርከው 100 ሚሊዮን እንኳን ካሁን አየር እኛ ስቀልን ነው ፊሺ ስቀልን ነው። ወደ ጉዳዩ እንግባ። አሁን ወደ ጉዳዩ ስንገባ ጥያቄው ሁለት ጥያቄ ነበር የጠየቁ። ምንና ምንድን ነበረ ጥያቄው? ፊሺ ስዕልን ከየት አምጥታችሁ ሳላችሁት? አንደኛው ከየት አምጥታችሁ ሳላችሁት? ሁለተኛው ደግሞ ምንድነው? ድገመው እስኪ። ማን ነው ሳሉ ያላችሁ? ስለዚህ ከሁለተኛው ጥያቄ ይጀምር። ስዕሉን ማን ነው ሳሉ ያላችሁ? እኛ ስዕሉን ብንስለውም ስዕሉ ላይ ግን ትኩረት አናደርግም። ወርዱ ላይ እኔ ትኩረት ታደርጋለህ እኮ አላልኩም። ፊሽ ማን ነው ሳል ያለ? ያው አሁን አልኩ እኮ ቅድም መጽሐፍ ቅዱስ ማህበር አንድ ላይ ሆኖ ነው አለ። አንተ ሌላ ለምሳሌ ልስጥ፣ ምክንያት መሆን ያለብን ምሳሌ ልስጥ። ለምሳሌ የመጨረሻ ጊዜ አሁን እኔ እናንተ ከመውራታችን በፊት ቅርብ ጊዜ ያገለግልክበት የመጨረሻው አገልግሎት የት ቸርች ነው? ብዙ ቦታ ነው። የመጨረሻውን ያልኩ እኔ እዚህ አይደለም፣ ከክፍለ ሀገር ነው። ሰሞኑ አዲስ አበባ የመጨረሻ ያገለግልክበት ቦታ የት ነው? እኔ አስፈላጊ ነው መናገሩ ቦታው እኔ ምሳሌ ልሰጥ ፈልጌ ነው። የመጨረሻ ጊዜ ያገለግልክበት ቦታ የት ነው? ኮሜንቱን ተው እና መልስልኝ። ፊሽ ቦታ አልናገርም። ለምን እንዴ አስባል አልናገርም ቦታውን። እሺ ችግር የለውም አትገረኝ። እሺ ችግር የለውም አትገረኝ። ግን ምን ልል ፈልጌ ነው መሰለህ፣ አንተ ተጠርተህ ያገለግልክበት አዳራሽ ላይ ፊሽ ሳትጠራና ሳትጋበዝ ዝም ብለህ ስቴጅ ላይ ወጥተህ እንትና መገና ምናምን አትልም። ተረዳኝ አይደል? የሚጠራ አካል አለ። ማን የጠራ ስትባል እገሌን የጠራኝ ብለህ ትመልሳለህ። አሁን ጥያቄው ማን ነው ሳል ያለ ነው። እኔ ትኩረት ምን አይደለም። አሁን አንተ ማን ነው አገልግሎት የጠራ ስትባል እገሌን የጠራኝ ብለህ እንደምትመልስ ሁሉ እኔ የሚጠየቁ ማን ነው ሳሉ ያላችሁ ነው። ሳሉ ያለን ብለህ መልስልኝ መልስ። ሳሉ ያለን አካል የለም፣ በስዕልም አናምንም። እሺ ሳሉ ያላችሁ አካል የለም። እሺ ከየት አምጥታችሁ ሳላችሁት? ስዕሉን ማንም ሳሉ ሳይላችሁ ስዕሉን ከየት አምጥታችሁ ሳላችሁት? ከየት አምጥታችሁ ሳላችሁት? አዎ ስዕሉን እዚህ ላይ ያለው ስዕል ዲዛይኑ ላይ የት ይላል እንደምትመለከተው ከስራ 4 ማዕዘን አለው ምናምን፣ ከላይ እንደዚህ አይነት ዲዛይን አለው። እዚህ ጋር ያለው ስዕል ሌላ አይነት ስዕል ነው። እነዚህን ስዕሎች ማንም ሳሉ ካላላችሁ ከየት አምጥታችሁ ሳላችሁት? መልስልኝ። ለእኛ ይሄንን መሳላችን መጽሐፍ ቅዱሱን ሰው ሲያይ ስለ ጌታ መስቀሉን ሰው ሲያይ መጽሐፍ ቅዱስ ነው መንፈሳዊ ነገር ነው ብሎ ስለሚረዳ ገላጭ ስለሆነለት ብቻ ተቀመጠ እንጂ ቅድም እንዳልኩ አብያተ ክርስቲያናቶች መጽሐፍ ቅዱስ ማህበር አንድ ላይ ሆነው አደረጉት እንጂ ጻፉት እንጂ እኛ አምነንበት አይደለም። እኔ አንተ አምነህበታል፣ ታመልከዋለህ፣ ወርሺፕ ታደርገዋለህ አይደለም። ሶስቱም ቤተ እምነቶች እኔ የጠየኩት ጥያቄ ማነው? እኔ አልጠየቅኩም። ፊሽ ያልጠየቅኩን ነገር ነው የመለስክልኝ። እስክጨርስ ላድምጥ ብዬ ነው እንጂ የመለስክልኝ አይደለም። የጠየኩት ጥያቄ ከየት አምጥታችሁ ነው የሳላችሁት? ማነው ሳሉ ያላችሁ አልኩ። ማንም ሳሉ አላለንም አልከኝ። ማንም ሳሉ ካላላችሁ ከየት አምጥታችሁ ሳላችሁት? እኛ አናመልከውም እኮ እኛ እኮ አናምንበትም እኮ ምናምን አይደለም መልሱ። ማን ነው ሳሉ ያላችሁ ስል ማንም እንዳላልከው ሁሉ በቀጥታ ከየት አምጥታችሁ ሳላችሁ ስል ያው እኛ ከዚህ አምጥተን ይሳል ነው ብለህ መለስልኝ። ኮሜንት አትፊሽ። ኮሜንት እያየው ሳይሆን ኮሜንት የምትጠይቃቸውን አካላት አገልጋይ አይዋሽም። ኮሜንት እያየን አይደለም ሌላ ማለት ኮሜንት እያነበብኩ አለ። ኮሜንት ላይ የሚጽፉ ሰዎች እንደኔ እኮ መልስ አይሰጡኝ። ኮሜንት አትይም እና መልስልኝ። መቼስ ከኦርቶዶክስ ሰርቀን አይደለም ከኛ ሰርቃችሁ ነው ለምትሉ ሰዎች ያየ ኮሜንት ላይ ሲጽፉ አይተህ ነው አይደል እንደዚህ የምትለው። ኮሜንት አላየሁም ትላለህ ከዛ በኋላ አይ ፊሽ። እሺ ለማንኛውም እንቶ በቃ ችግር የለውም። ይሄንን አትመልስልን። የአንተን ሀሳቦች ግን እናብራራለን። ስለ ስዕላት በስዕላት ዙሪያ ያለውን ሀሳብ በደንብ አድርገን ለአንተ ለማስረዳት እንሞክር። እሺ ፊሽ፣ በመጀመሪያ ስዕላት መጽሐፍ ቅዱስ አይደሉም ያልከን ሀሳብ ፍጹም ስህተት ነው። ስዕላት መጽሐፍ ቅዱሳዊ ናቸው። መጽሐፍ ቅዱስ ላንብብልህ እኔ
ዘዳግም ላይ ያለውን ቃል አንብብልህ። እሺ ዘዳግም ምዕራፍ 4 ሲያንብብልኝ ምን ይላል? ዘዳግም ምዕራፍ 4 ቁጥር 16 እንደዚህ ይላል፣ እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳት ሁሉ ምሳሌ በሰማይም በታችም የሚበረውን የወፍን ሁሉ ምሳሌ በምድርም ላይ የሚሽከረከረውን ሁሉ ምሳሌ ከምድርም በታች በውሃ ውስጥ የሚኖረውን የአሳን ሁሉ ምሳሌ እንዳታደርጉ ይላል። አሁን እዚህ ውስጥ ብዙ ነገር ነው የሚያብራራው። እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ ውሃ ውስጥ ያለ ከውሃ ውስጥ የሚወጣ የብስ ላይ ያለ ምን ላይ ያለ የትኛውንም ነገር እንዳታደርጉ ይላል። ከዚህ ውስጥ አንዱ አንተ የምትጠይቀኝ ነው። እሺ ፊሽ አሁን የሰጠህን ጥቅስ ከዘጸአት ምዕራፍ 20 ጋር ተመሳሳይ ጥቅስ ነው። ቃል በቃል ተመሳሳይ ጥቅስ ነው። ሌላ ምንም አይነት አዲስ ነገር አይደለም የነገርከን። በቃ ክፍሉ እየተናገረ ያለው ስለ ጣዖታት ነው። ፊሽ ጣዖታትን እኛም ክርስቲያኖች እጅግ በጣም አብዝተን እንጸየፋለን። አሁን ብዙ ጊዜ ምንድነው መሰለ ፊሽ አይ ቲንክ በፕሮቴስታንቱ ቤት ያለ አስተሳሰብ እንጂ እውነት ኢስናት ሪያሊቲ። አሁን ትልቁ ችግር ያ ነው። እኔ በጣም ብዙ ፕሮቴስታንት እህቶች ወንድሞች በየአዳራሹ ባሉበት ቤተ እምነት ሲነገራቸው በአእምሯቸው ሲቀረጽ የኖረውና ኦርቶዶክስ ቤተክርስቲያን ጋር የሚያገኙት ነገር በጣም ልዩነት ስላለው ሁልጊዜ ግራ ሲጋቡ እመለከታለሁ። አሁን ለአንተ የተነገረ ስለ ስላት የተነገረ ምንድነው መሰለ ፊሽ በቃ ጣዖታት እንደሆኑ ኦርቶዶክስ የሆኑ ሰዎች እንደሚያመልኳቸው፣ የአምልኮ ስግደት እንደሚሰግዱላቸው፣ ወርሺፕ እንደሚያደርጓቸው፣ ከዘላለም ሞት ያዳናችሁን እናንተ ናችሁ ብለን እንደሚያምኑ ልክ እንደዛ ብለው እንደሚያምኑ አድርገው ነው ለአንተ የተነገረ ያ ስለሆነ ከዛ ውጭ ያለን ሀሳብ አሁን እኔ ልነግርህ ስሞክር ልትሰማኝ ፈቃደኛ የሆንክ አይደለም። ስለዚህ ምን እናድርግ ፊሽ ለተወሰነ ደቂቃ ፈቃደኛ ሁንና በቻልከው አቅም የማነሳቸውን ሀሳቦች መጽሐፍ ቅዱስን መሰረት አድርገን እያነሳን ፖዚቲቭ ሆነን እናወራባቸው። አሁን ዝም ብሎ ከመሬት ተነሱ ትንንሽ በሆኑ ጉዳዮች ላይ የታለ መጽሐፎች ላይ ምናምን አትበል። እሺ እኔ አባት በደንብ አድርጌ እኔ የምችለውን ያክል አስረዳሃለሁ። ያው የዛን ያክል ብዙ መረዳቱ ላይኖረኝ ይችላል፣ የምችለውን ያክል ግን አስረዳሃለሁ። በመጀመሪያ ደረጃ ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ስንል ስዕላት መጽሐፍ ቅዱሳዊ ናቸው። ስዕላት መጽሐፍ ቅዱሴ ናቸው። መጽሐፍ ቅዱሴ አይደሉም ብለው የሚያምኑ ፕሮቴስታንት ወንድሞቻችን መጽሐፍ ቅዱሴ እንዳልሆኑ የመጽሐፍ ቅዱስ ማስረጃ ስንጠይቃቸው ፊሽ አንተ ከሰጠን የመጽሐፍ ቅዱስ ውጪ ሌላ ጥቅስ አይሰጡንም። በቃ ባጭሩ የሚሰጡን ጥቅስ ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ያለውን፣ ዘዳግም ምዕራፍ 4 6 7 8 ያለውን ይህንን የመጽሐፍ ቅዱስ ጥቅስ ነው የሚሰጡ። ከዛ ውጭ ምንም አዲስ ነገር አይነግሩንም። በቃ ሁልጊዜ ማስረጃቸው ይሄ ብቻ ነው። ክፍሉ ምንድን ነው የሚለው ገልጠን ስናነብ ስንመለከት ቅድም ከአንተ ጋር በህብረት ስናነብ እንደነበረው በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። አየህ ይሄ ክፍል የኔ ተወዳጆች አይ ቲንክ መነጽር ማድረጊ በጣም እየረበሻችሁ ስለሆነ ላውልቅና ልናገር። መነጽር ማድረጊ በጣም እየረበሻችሁ ስለሆነ ማለት ነው። የፊሽም ኔትወርክ የተቆራረጠ ነው። ሁላችሁ በደንብ ኮፒ ሊንክ አድርጉ። መነጽሩን ያደረኩት በጣም አይኔን እያመመኝ ስለሆነ ነው። እሺ የኔ ተወዳጆች በጣም ይቅርታ አድርጉልኝ። እሺ እና ክፍሉ የሚናገረው ስለ ጣዖታት ነው። ዘጸአት ምዕራፍ 20 ከቁጥር 4 ላይ ገልጣችሁ ስትመለከቱ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውንም ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸውም ይላል። ክፍሉ እየተናገረ ያለው ስለ ጣዖታት ነው። አምላካችን እግዚአብሔር ከእርሱ በቀር ሌሎች ፍጥረቶችን ቀርጸንም ይሁን ስለን ወርሺፕ እንዳናደርግ አዞናል። ስለዚህ የትኛውም ሰው እግዚአብሔር አምላኩን ክዶ ሌላ ፍጡር የሆነ ነገር ቀርጾም ይሁን ስሎ የሚያመልክ ከሆነ ያ ጣዖት አምልኮ ይባላል። ፊሽ ክፍሉ ስለ ስዕላት አይደለም የሚናገረው፣ ክፍሉ ስለ ጣዖታት ነው የሚናገረው። እና በጣም ብዙ ፕሮቴስታንት ወንድሞቻችን በዚህ ላይ የሚያነሱት ምንድነው መሰለ ተያይዞ በላይ በሰማይ ሲል መላእክትንም ጭምር ያካትታል። በላይ በሰማይ ሲል አይደለ ፊሽ ቅዱሳን የሚባሉ ሰዎችን የጌታችን የአምላካችን እግዚአብሔር ነቢያት ምንላቸው፣ ሐዋርያት ምንላቸው፣ ጻድቃን ምንላቸው እነሱንም ጭምር ያካትታል። በላይ በሰማይ ሲል እነሱን ቅዱሳን መላእክትንም ጭምር ያካትታል ብለው በየዋህነትና በሞኝነት ያምናሉ። ክፍሉ ግን ከዛ እውነት የራቀ ሐሳብን ነው የሚናገረው። እንዴት
እስቲ አንድ የመጽሐፍ ቅዱስ ማስረጃ እንውሰድ። አሁን ከልባችን አፍልቀን የምንናገር ከሆነ ለፊሽም ለሌሎች ፕሮቴስታንት ወንድሞችም የምናገረው ንግግር ተረት ተረት ይሆናል። ስለዚህ አሁን ያለው ነገር እውነት ማስረጃ አለን ወይ? አዎ አለን። እስቲ የትኛውን የመጽሐፍ ቅዱስ ጥቅስ እናውጣ? ኦሪት ዘጸአት፣ እዚሁ የዘጸአት ምዕራፍ 5 ቻፕተር ወደፊት ሄዱና ዘጸአት ምዕራፍ 25 ከቁጥር 18 ላይ ያለውን ጥቅስ እናንሳ። ዘጸአት ምዕራፍ 25 ከቁጥር 18 ላይ ምን ይላል? አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። በጣም ብዙ ቁጥር ያለውን ፕሮቴስታንት ኪሩቤል ምንድነው ብትሉት ዳያፍ ነው አይዲያ አያውቁም። ኪሩቤል መላእክቶች ናቸው። ኦኬ 4 መላእክቶች 4 አይነት ገጽ ያላቸው በሰው አምሳል፣ በአንበሳ አምሳል፣ በንስር አምሳል፣ በላም አምሳል በራእይ መጽሐፍ ላይ እንደተገለጠ ማለት ነው። ስለዚህ አምላካችን እግዚአብሔር በቀጥታ 2 ኪሩቤል 2 ኪሩቤል ከተቀጠቀጠ ወርቅ እንዲሰራ እንዳዘዘ እንመለከታለን። የአምላካችን እግዚአብሔር ቃል ፊሽ እንደምታውቀው ዘላለማዊ ነው። አትስረቅ ካለ በኋላ ስረቅ አይልም። አታመንዝር ካለ በኋላ አመንዝር አይልም። አምላካችን እግዚአብሔር ቃሉ የሚታበይ አይደለም። ቃሉ ዘላለማዊ ነው። ለምሳሌ ያክል አሁን በኢትዮጵያ ባለንበት ሰዓት እየመሸ ነው አይደለ? ወደ መምሸቱ ነው የሚሄደው። አሁን ይሄ ከሰዓቱ ካለፈ በኋላ ከመሸ በኋላ ነገ ደግሞ በተራው ይነጋል። ነገ በተራው ሲነጋ እግዚአብሔር ከኛ በፊት በማለዳ ተነስቶ ብርሃን ይሁን እያለ አይደለም። ዘወትር ጠዋት እየተነሳ ብርሃን ይሁን እያለ አይደለም የሚነገው። አንዴ በስነ ፍጥረት መጽሐፍ እንደተጠቀሰው አምላካችን እግዚአብሔር አንድ ጊዜ ጨለማን ተመለከተ። በምድር ላይ ጨለማ ሰፍሮ ነበረ እና ምን አለ? ብርሃን ይሁን አለ። ከዛስ ብርሃንም ሆነ። በብርሃኑና በጨለማው መካከል ጊዜን ከፈለ። አምላካችን እግዚአብሔር አንድ ጊዜ ነው ብርሃን ይሁን ያለው። ተራውን እየጠበቀ ጨለማውን ገፎ ብርሃን ይነጋል። እግዚአብሔር ቃሉ የሚታበይ አይደለም ማለት ነው። ልክ እንደኛ እንደ ሰዎች ቃሉ ዝርው አይደለም። ይሄ የሚታበል ቃል አይደለም። አታመንዝር ካለ በኋላ አመንዝር አይልም። አትስረቅ ካለ በኋላ ስረቅ አይልም። አትሳል ካለ በኋላም ሳል አይልም። አየፊሽ አሁን ብዙ ጊዜ ፕሮቴስታንት ወንድሞቻችን የማያስተውሉት ትልቁ ነገር ይሄ ነው። አትሳል ካለ በኋላ ሳሉ አይልም። አትቅረጽ ካለ በኋላም ቅረጹ አይልም። አትቅረጹ ምስላቸውን አታስቀምጡ ያለው ስለ ጣዖታት ነው። ገላጭ ሆነው ስለተቀመጡ ግን የቅዱሳን መላእክቶች ስዕላት፣ የቅዱሳን ሰዎች፣ የቅዱሳን ሰማዕታት፣ የሌሎችን እነዚህ መጽሐፍ ቅዱስን ገላጭ ሆነው ስለተቀመጡ ሰዎች አይደለም። ሲጀመር በዘመኑ መጽሐፍ ቅዱስም ገና መጽሐፍ ቅዱስ ምንለው መጽሐፍም የለም። በዘመኑ የነበሩ ሰዎች ግን ትልቅ ችግር ነበረባቸው። ምንድን? ልባቸው ለጣዖት አምልኮ ይሽቀዳደም ነበረ። እንደምታስታውሱት አምላካችን እግዚአብሔር የእስራኤልን ሕዝብ ከግብፅ ባርነት ነፃ ካወጣ በኋላ ከአለት ላይ ውሃን ከሰማይ ላይ መናን እያወረደ መግቧቸው የፈርዖንን ሽንኩርት ናፍቀው እንደነበረ የጥጃን ምስል ያለውንም ደግሞ ጣዖት ቀርጸው ወርሺፕ ሊያደርጉ ተነሳስተው እንደነበረ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ይህንን በግልጽ ሀሳብ ይናገራል። ስለዚህ አምላካችን እግዚአብሔር ሰዎች ልባቸው ለጣዖት አምልኮ እንዳይነሳሳ፣ እርሱ ቀናኢ አምላክ እንደሆነ ከእርሱ በቀር ሌሎች አማልክቶችን ሰዎች ወርሺፕ እንዳያደርጉ በዚህ መጽሐፍ ቅዱስ ክፍል ላይ አዟል። ምን ብሎ? በላይ በሰማይ ካለው የሰማይ ሰራዊት ተብሎ የሚጠቀሱት ምንድን ናቸው? ባጭሩ ክርስቲያኖቶች ወንድሞች፣ ሰዎች ጣዖትን ለማምለክ ወደ ሰማይ ወደ ላይ ቀና ብለው ቢመለከቱ ቅዱሳን መላእክቶችን አይደለም ሊያዩ የሚችሉት፣ እግዚአብሔርን አይደለም፣ ቅዱሳን የሆኑ ሰዎችን በላይ በሰማይ የእግዚአብሔርን መንግስቱን የወረሱ ቅዱሳን የምንላቸው ነቢያቶችን እነሱን አይደለም ሊመለከቱ የሚችሉት፣ በሰማይ ላይ ያሉ ሰራዊቶችን። በሰማይ ላይ ያሉ ሰራዊቶች ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት፣ ሜቴሪዮቶች፣ አስትሮይድ የመሳሰሉት በሰማይ ላይ ያሉ ሁሉ አዋፍትም ጭምር እነዚህ ሁሉ የሰማይ ሰራዊት ተብሎ ይጠራሉ። ስለዚህ አንድ ሰው ከነዚህ ከሰማይ ላይ ለምሳሌ ፀሐይን ተመልክቶ ፀሐይን ወርሺፕ የሚያደርግ ከሆነ ያ ጣዖት አምልኮ ነው። በመሰረቱ መሳል አይደለም ኃጢአት። አንድ ሰው ስሎ ግን ወርሺፕ የሚያደርግ ከሆነ ማለትም የሚያመልከው ከሆነ አንተ አምላኬ ነህ ገዢ ነህ ብሎ የሚገዛለት ከሆነ ያ ጣዖት አምልኮ ይባላል። ስለዚህ አምላካችን እግዚአብሔር ሰዎች ጣዖታትን እንዳይመልኩ የተናገረበት የመጽሐፍ ቅዱስ ጥቅስ እንጂ ስዕላት መጽሐፍ ቅዱስ እንዳልሆኑ እየተናገረበት ክፍል አይደለም። ስዕላት መጽሐፍ ቅዱስ ናቸው ወይ? ኦፍኮርስ መጽሐፍ ቅዱስ ናቸው። እግዚአብሔር አምላካችን አዟቸው
መጽሐፍ ቅዱስ ካልተባሉ ማን ሲናገር ነው መጽሐፍ ቅዱስ የሚባሉት? ይሄ የሞኝ ሐሳብ ነው። በነገራችን ላይ አትታለሉ። ዘጸአት ምዕራፍ 25 እንጀምር። ዘጸአት ምዕራፍ 25 ከቁጥር 18 ላይ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ እንዲሰራ እንዳዘዘ እንመለከታለን። ሌላም አንድ ጥቅስ ልጨምርላችሁ። አንደኛ ነገሥት ምዕራፍ 6 ቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ ይላል ክፍሉ። በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር እየተሰራ ባለው በዛ መቅደስ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ፣ በውስጥ ብቻ በኩል አይደለም፣ በውጭ ብቻ በኩል አይደለም፣ በሁለቱም በኩል፣ በሁለቱም ሳይድ በውስጥና በውጭ የኪሩቤል መላእክት ስዕላቶች እንደተሳሉ መጽሐፍ ቅዱስ ይናገራል። ስዕላቶች እንደተሳሉ። በነገራችን ላይ እነዚህ መቅደሶች፣ እነዚህ ምኩራቦች ጌታችን ኢየሱስ ክርስቶስ በምድረ ሥጋ ሲመላለስ ገብቶ ያስተማረባቸው ምኩራቦች ናቸው። እነዚህ መቅደሶች ገና ሲሰሩ የኪሩቤል ስዕላቶች በውስጧቸው ነበሩባቸው። እነዚህ ስዕላቶች በማን ፈቃድ ነው የተሰሩት? በነፈለገ ፈቃድ ነው? አይደለም። በነፈለገ በሌሎች በነ ኢዮብ ዘሚካኤል በነ ጋዲ በሌሎች ወንድሞች ፈቃድ አይደለም። የኔ ተወዳጆች አይደለም። በአምላካችን በእግዚአብሔር ፈቃድ። ክፍሉን ገልጣችሁ በደንብ አድርጋችሁ አንብቡት። እሺ፣ ሌላው ከዚህ ጋር ተያይዞ የሚነሳው ፊሽም ስላነሳው ሮጭ የሚሄደው ወደዛ ሀሳብ ነው። ስዕላቶች ኦርቶዶክሳውያን ያድናሉ፣ ከዘላለም ሞት ያድናሉ ብለው ያምናሉ ወደሚሉ ሀሳብ ይሄዳሉ። ከዛ በፊት ግን አብረው የሚነሱ ሀሳቦች ስለሆኑ ሁለቱን ሀሳቦች እናስቀድም። አንደኛ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳት ስዕላት አገልግሎታቸው ምንድን ነው? ሁለተኛ፣ ማን አይቶ ነው የሳላቸው? ቅዱሳት ስዕላት አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስትገባ በጣም ብዙ አይነት ስዕላቶችን ነው የምትመለከተው። እንደው በመጽሐፍ ውስጥ ላይ ተስሎ የተቀመጠው የኪሩቤል ስዕላት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ግን ስትገቡ የኪሩቤል ስዕላቶች ብቻ ሳይሆን በጣም ብዙ ስዕላቶች ተስለው ትመለከታላችሁ። በጣም ብዙ አይነት ስዕላቶች። እነዚህን ስዕላቶች ከየት አምጥተን ይሳል ነው? እንደውም በጣም ብዙ ሰዎች ትሪኒቲን እንዴት ደፍራችሁ ትስላላችሁ ብለው ሁሉ ይጠይቃሉ። ትምህርተ ስላሴን አሁን ስላሴን እንዴት ልትደፍሩ ነው በጨርቅ ለማስቀመጥ የምትሞክሩት፣ በወረቀት ልታስቀምጡ የምትሞክሩት ብለው ይጠይቃሉ። ኦኬ፣ የፍቅር የሚመስል ነገር ግን በክደት የተሞላ ጥያቄን ያነሳሉ። ኦኬ፣ በመጀመሪያ ደረጃ እንዲህ ባለ ሀሳብ ላይ ይኸውላችሁ፣ አንዳንድ ጊዜ ጠቃሚ ባለነው ሀሳብ ላይ አንዳንድ ልጅ ባንጫወት ጥሩ ነው። መጽሐፍ ቅዱስን አሁንም ተመልሰን እንመልከት። ለምሳሌ አምላካችን እግዚአብሔር በዘጸአት ምዕራፍ 25 ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ እንዲሰራ እንዳዘዘ በቀጥታ እንመለከታለን። እዛ ክፍል ላይ ይሄን ብቻ አይደለም። አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክቶች ስዕላት እንደተሳለ እንመለከታለን። ቁጥር 27ን ከፍ ብላይ ስታነበው ፊሽ የኪሩቤል ስዕላት ግዙፍ ተደርጎ ነው የተሳሉት። የአንዱ ኪሩብ ክንፍ የአንደኛውን ግንብ ይነካ ነበረ፣ የሁለተኛም ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበር ይላል። እነዚህን ስዕላቶች ሰዓሊው ሲስል ኪሩቤልን ከየት ተመለከታቸው? መጀመሪያ አላያቸውም እኮ አልተመለከተም። ይኸውላችሁ ቤተ ክርስቲያን ትምህርቷ ጥልቅ ነው፣ ስርዓቷም ጥንቁቅ ነው የምንለው ለዚህ ነው። የኪሩቤል መላእክትን ይኸውላችሁ የኪሩቤል መላእክትን በመጽሐፍ ቅዱስ ላይ የተቀመጠውን የኪሩቤል መላእክትን ስዕል እንኳን የሳለው ሰዓሊ የኪሩቤል መላእክቶችን ተመልክቶ አይደለም ይሳላቸው። መጽሐፍ ቅዱስ ክፍሉ አይናገርም። እስቲ ኪሩቤል መላእክቶች ተገልጠውለት እስቲ አንዴ ክንፎቻችሁን ዘርጉ እያለ አይደለም ይሳላቸው። እስቲ አሁን ደግሞ ትንሽ ክንፎቻችሁን እስቲ መለስ አድርጉት፣ እስቲ ክንፎቻችሁን ደግሞ እንደው ጠፉትና እስቲ አንድ ጊዜ ደግሞ ወደዛ ሳይድ ዙሩልኝ፣ እስቲ አንድ ጊዜ ወደ ግራ፣ አንድ ጊዜ ወደ ቀኝ እያለ እያያቸው ቆመው ፊት ለፊቱ እያያቸው ሳለ የሚል ሐሳብ የለም። ገላጭ አድርጎ ግን ሳላቸው። አሁን ቅድም ፊሽን ስንጠይቀው በመጽሐፍ ቅዱስ ላይ ያለው የመስቀል ስዕል ምንድን ነው ስንለው ምን ብሎ ነበር የመለሰልን? ፊሽ ከኦርቶዶክስ ጋር ስለሆነ የሚውለው መልሱ ራሱ ልክ የኦርቶዶክስ መልስ ነው። አያችሁ ምን ብሎ ነው የመለሰልን? ገላጭ ነው ብሎ ነው የመለሰልን። ሌላ ፕሮቴስታንት እንደዚህ ብሎ አይመልስም። በነገራችን ላይ ገላጭ ነው ብሎ ነው የመለሰልን። ስለዚህ ይሄም በመጽሐፍ ቅዱስ ላይ የኪሩቤል ስዕላትን የሳለው ሰው ገላጭ አድርጎ ነው የሳላቸው። ኪሩቤል የምንላቸው በአራት ገጽ ያሉ መላእክት ናቸው። ስለዚህ በገጽ አድርጎ ገላጭ አድርጎ ሳላቸው። ገላጭ አድርጎ ኪሩቤል ምንድን ይመስላሉ? ኤግዛክት ምን እንደሚመስሉ የራእይ መጽሐፍ ላይ ይናገራል። ስለዚህ ያንን ገላጭ አድርጎ አስቀመጠ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ቅዱሳት ስዕላቶች ገላጮች ናቸው። ምንን ነው የሚገልጡት ለመሆኑ ካልን መጽሐፍ ቅዱስ ላይ ያለን ሐሳብ፣ መጽሐፍ ቅዱስ ላይ ያለን ታሪክ፣ መጽሐፉ ላይ የተቀመጠ
እያንዳንዱን የመጽሐፍ ቅዱስ ሐሳብ በአጠቃላይ ገላጭ አድርገው ይቀመጣሉ። በመጀመሪያ ስዕላቶች ቋንቋዎች ናቸው። ወደ አገልግሎታቸው መንግባፊሽ ቅዱሳት ስዕላቶች ቋንቋ ናቸው። የቤተ ክርስቲያን ልሳኖች ናቸው። ቋንቋ በሶስት ይከፈላል። ይህንን ነገር ከዚህ በፊት ከአንተ ጋር ያወራን ይመስለኛል። ቋንቋ በሶስት ይከፈላል። አንደኛው ቋንቋ የምንለው ቃል በቃል የምንነጋገርበትን ቋንቋ ነው፣ እኔ እናንተ አሁን እያወራንበት ያለውን። ሁለተኛው ደግሞ የምልክት ቋንቋ ነው። ሶስተኛው ደግሞ ስዕሌ ቋንቋ ነው። ቤተክርስቲያን ይኸውልህ በሶስቱም ቋንቋ ወንጌልን ትሰብካለች። ሊትራል በሆነ መንገድም ቋንቋን ትሰብካለች፣ ቃል በቃል ትሰብካለች። ቃል በቃል ስትሰብክ ደግሞ ቅዱስ ቤተክርስቲያን በልሳንም ጭምር ትሰብካለች። እያንዳንዱ ፍጥረት በቋንቋ ዞራ፣ በዓለም ሁሉ ዞራ ወንጌልን ትሰብካለች፣ በልሳንም ጭምር እንደ ሐዋርያቱ። ሁለተኛው ቋንቋ የምልክት ቋንቋ ነው። ጥቅምት 28 ፊሽ አንተም ሌሎችም ጓደኞችም የተደማማችሁበትን አንድ በዓል አክብረን ነበረ፣ ታስታውሳለህ? በመስቀል አደባባይ የአእላፋት ዝማሬን ማለት ነው። እዛ ዝማሬ ላይ ፊሽ ያ ሁሉ ወደ 500 ወደ 600 የሚጠጋ ክርስቲያን መስቀል አደባባይ ላይ ተሰብስበው እግዚአብሔርን በዝማሬ እያመሰገነ የለበሰው ልብስ ነጭ ነጠላ ነበር። እንደው መሰብሰባችን ካልቀረ ለምን ሬንጀር አለበስንም? እንደው ብዛታችንን አሁን አንዳንድ ሰዎች 50 ሚሊዮን ገብተናል 60 ሚሊዮን ገብተናል እያሉ ቁጥር እንደሚያሳዩት እኛ መሰብሰባችን ካልቀረ ለምን ሬንጀር ለብሰን እያለ ለምን ተሰልፈን አልሄድንም ነበር? ምክንያቱም ቤተክርስቲያን ዓላማዋ ብዛትን ቁጥርን ማሳየት ሳይሆን በምልክት ወንጌልን መስበክ ነው። አየህ፣ ነጭ የለበስ ነው ትልቁ ሪዝናችን፣ ትልቁ ሪዝን አንደኛ የጌታ ልደት ነው። በጌታ ልደት እያንዳንዷ ክርስቲያን የሆነች ነፍስ ትደሰታለች። ደስታችንን ስናጠይቅ ነጭ እንለብሳለን። ትልቁ ሪዝን ምንድን ነው ስንል ግን ድንቅ መካር ኃያል የሆነው የድንግል ማርያም ልጅ ክርስቶስ ኢየሱስ ስለኛ ኃጢአት ስለኛ በደል ወደዚህ ምድር መጥቶ እኛን ከድቅድቁ ጨለማ ወደሚደነቅ ብርሃን እንዳሸጋገረን እያመንን ያንን በምልክት እንሰብካለን። ምን ለብሰን? ነጭ ለብሰን በምልክት እንሰብካለን። ፊሽ ስንዘምር እኛ በስርዓታችን የቤተ ክርስቲያንን ስርዓት እንግዲህ ቀርባችሁ የምታውቁት ታውቃላችሁ። ስንዘምር ሰይጣናዊ ጭፈራ እንጨፍር፣ እናሸበሽባለን፣ ከዛ እናጨበጭባለን። ስናጨበጭብ ፊሽ ሸዋ የሚል ድምፅ እንዲወጣ ፈልገን አይደለም፣ እንዲያምርልን ምናምን እሺ አንድ ላይ ምናምን እያለን አይደለም። የኳስ ደጋፊዎች ምናምን አሎ ምናምን እንደሚሉት እኮ ማለት እንችል ነበር። አየህ፣ የሆነ ግሬስ እንዲኖረው ከፈለግን በደንብ እንደው እንዲሰማን የምንፈልግ ሰው ካለ ምናምን አሎ ስንል አዮ ሆ ምናምን እያለን እኮ ሌላ አይነት ነገር መፍጠር እንችል ነበር። ግን ቤተክርስቲያን አትፈቅድልንም። አየህ፣ እንደ ስጋችን እንድንጓዝ አትፈቅድልንም። ቤተክርስቲያን ስርዓት አላት። ለምንድን ነው የምናሸበሽበው ካልን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእምነታችን ጀማሪና ፈጻሚ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ የሆነው ክርስቶስ ኢየሱስ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ጸሐፍት ፈሪሳውያን ወዲህ ወዲያ እያረጉ እያሰቃዩ እያንገላቱ እንደወሰዱት እያሰብን እናሸበሽባለን። በዝማሪያችን ከክርስቶስ ሕማም ጋር እንተባበራለን፣ በዝማሪያችን ሳይቀር። ከዛ ስናጨበጭባለን። ለምን? የቤተ ክርስቲያናችን ሊቅ አባ ሕርያቆስ በቅዳሴው ምን ይላል መሰለ? የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ይለዋል ጌታችን ኢየሱስ ክርስቶስ። ይህ ኃያል ትሑት የሆነ ጌታ በሰው እጅ በጥፊ መጸፋቱን እያሰብን እናጨበጭባለን። አያችሁ፣ ቤተ ክርስቲያን ውስጥ ያለን እኛ አማኞች በምልክት ሁሉ ሳይቀር ወንጌልን እንሰብካለን። በምልክት ሁሉ ሳይቀር በደም ኮፒ ሊንክ አድርጉ እንዳይቆራረጥ። ሌላው ሶስተኛው ስዕላዊ ቋንቋ ነው። ስዕላዊ ቋንቋ ቅድስት ቤተክርስቲያናችን ስዕላዊ በሆነ ቋንቋ ወንጌልን ትሰብካለች። ወደ ቤተክርስቲያን መቅደሱ ስትገቡ ፕሮቴስታንቶች ወንድሞቼ፣ መቅደሱ በስዕላቶች አሸብርቆ ትመለከቱታላችሁ። እነዛ ሁሉ ስዕላቶች ትልቅ የተቀመጡበት ሪዝን አለ። ለምንድን? ቤተክርስቲያን በሁሉም ቋንቋ ወንጌልን ስለምትሰብክ። ምናልባት ደጋግሜ ተናግሬዋለሁ። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች አሁንም ካላችሁ በፍቅር በደንብ አድርጋችሁ አዳምጡኝ። መቼም ልጆች የወለዳችሁ እህት ወንድሞች ትኖራላችሁ እዚህ ውስጥ